ሙእሚናቱን ዘውጁሃ አንዲት ትክክለኛ አማኝ የሆነች ሴት አላህን የምትፈራ ሴት ከሆነች በዱንያ ላይ ያለ في هذه الدنيا ባለቤቷን በሆነ ባልሆነው ትንክሮ መግጠምና መውቀስ መጨቃጨቅ የለባትም። በጣም የምትጨቃጨቅ ባለቤቷን ከሆነ በሆነ ባልሆነው የምትነሳነስ ከሆነ እሷ ዱንያ ላይ ያለችው በዚህ መልኩ ስትጨቃጨቀው ኢላ ቃለት ዘውጀቱሁ ሚን አልሑር ልዒን ትክክለኛ አማኝና ትክክለኛ አላህ ስብሓነሁ ወተዓላ የሚፈራ ሰው ከሆነ ሑር ልዓይን በጀነት ላይ የሚያገባት ሴትዮ እዚህ ዱንያ ላይ ያለችው ምን ትላታለች? መልእክት ትሰጣታለች ማለት ነው። መሐመድ ዘይድ ቁርአን ትረግምሻል፣ መላእክቶችን ይረግምሻል። ላ ሑር ልዓይን የሚል የለም። ሰማኝ አንድ ጊዜ ማለት ነው። እናንተ አሁን ቄሱ ስለተናገረ በሱ ልታምኑ ትችላላችሁ። እኛ ደግሞ ምናምነው ሰማኝማ ስለ እስልምና ሃይማኖት ከኛ በላይ አታውቅም። ሐዲሱን ታደርጊዋለሽ አንተ ለራስ እኮ በትራንስሌት ነው እያመጣህ ያለው። ወላሂ በትራንስሌት ነው እንጂ ማለት ነው በትክክለኝነት ይህን ደርስ እስከ መጨረሻ ከሰማችሁት ሙምኪን ነው የምላችሁ ምናልባት ኢማናችሁን አፍርሳችሁ ኩፋሮች ልትሆኑ ትችላላችሁ። ለምን መሰላችሁ? ምንም የምታወሪው ነገር የለም። ማስረጃ ታመጫለሽ። ቅድሚያ ቁርአኑ ላይ ሁለት ሚስት ነው የሚለው፣ ከዛ በላይ የለም። አንድ ምን ብዙ ሰዓት ገባሁኝ። ምን ለምን ነው ጥያቄ ለማመለስ? እውነቱም ያላችሁ እውነት ነው። ሴት ላይ ያሉት ሰው ተጠናረባቸው። ክፈሽ፣ አሁን ወሬ አታውሪ። ክፈሽ ማስረጃ ክፈሽ። እስኪ መረጃ ዝም ብለህ በጥላቻ ተራን ጠብቆይ። ስለዚህ ስለሆነ ላይ በፈጠር አዳምጠኝ። ይኸውልህ እንደዚህ ስትሳማይል ምናምን ማለት ቁርአን ላይ የለም ቁርአን ላይ ነው ያለው። ይኸውልህ ሐዲስ ላይ ቁርአን ላይ ያለው ሐዲስ አዳምጠኝ። አይ መሐመድ አሉ ልክ ነህ። ይኸውልህ አዳምጠኝ። ሙስሊም እናደርጋለን ምን የተባለ ነገር የለም። ገነት አንዱ ገነት ምንድነች? አዳምጠኝ። ገነት ምንድነች? ገነት ውስጥ ምን አለ? ገብቶ በአይኑ ያየ በአይኑ አይቶ የመሰከረ አንዱ ነብይ መሐመድ ብቻ ነው። ልንገርህ የውመል ምዕራጅ ይሄ ነገር ደግሞ ወይ መሐመድ እስኪ አሁን ላለው ነገር እስኪ መረጃ ያሳየን። እስኪ ምን ዝም ብሎ እኮ ነው በጥላቻ እኮ ነው የሚበዘባረቀው። የምር አንድ መረጃ ተራን ጠብቅ። ስለምን ምን አይነት መረጃ ስለምን ስለምን መረጃ አሁን ገስ አግበሰ እኮ ነው እንደ ያለውን ማሰማው መረጃ ስላለ ብቻ ነው የሰማሁት። መረጃው ብቻ የሰማሁት ያውላችሁ እኔና መረጃ አንተን አይደለም መሐመድ እኔን ነው የጠየቀው። ስለ ወር ላይኖች ነው መረጃ የጠየቀኝ። ችግር የለውም እሱ። አዎ የውመል ምዕራጅ አዳምጠኝ። የውመል ምዕራጅ ረሱል ሰለላሁ ዐለይሂ ወሰለም መሐመድ ቶፒኩን ሽፍት እያደረከው ስለሆነ እኮ ነው ችግር የሆነብኝ። ቶፒኩ ላይ ስቲክ አድርገና ሎክ ቶፒኩ ላይ ስቲክ አድርገና ቶፒኩ ላይ ቆመና ከመሐመድ ውጪ ስለዚህ ስለ ሑር ላይኖች የሰበከ የለም አይደለ? አዎ በመረጃ መረጃ ደግሞ በዚህ ላይ ማብራሪያ ገነት የገባ አንድ ገነት ገባ አንድ ረሱል ማለት ነው። ከአዳም ውጪ አዳምና መሐመድ ብቻ ናቸው ገነትን ገብተው በአይን ያዩዋት። አዳም ረሱላችን ነው። ከአዳም ውጪ አልኩ አዳም እና መሐመድ ነው ገነትን ያዩዋት። ከሁለቱ ውጪ ያየ ረሱል የለም፣ ያየ ሰውም የለም። እነሱ ናቸው ምን አለ ገነት ውስጥ የነገሩን። ስለዚህ መሐመድ ሑር ላይኖችንም ቀድሞ አግኝቷቸዋል እያልከን ነው? ጎብኝቷቸዋል፣ ተነግሮታል። ጅብሪል ገብርኤልና የምትሉት እናንተ ሰለላሁ ዐለይሂ ወሰለም ያኔ ትልቅ ቦታ አሳቸው ለመላከ ጅብሪል አስጎብኝተውት የውመል ምዕራጅ ተብሎ ጎብኝቶ መጥቶ እሱን የነገረን ማለት ነው። በጣም ስለዚህ ግን ከመሐመድ ውጪ ስለነዚህ ስለ ሑር ላይን አንድ ማለት የለም። ለአቾክል ያያቸው የለም። እሱ ነው ያያቸው ኢየሱስ ክርስቶስ ሰራይ እናመሰግናለን። አንዴ መሐመድ አቤት እናመሰግናለን። ወንድማችን መሐመድ ምን እያለ ነው በዚህ ሰዓት? ይህንን ነገር አንድም ነብይ ያስተማረው የለም። ይህ አስተምሮ የመሐመድ ብቻ ነው።
የጀነት ሴቶች የሚባሉ ሆረላይን የሚባል ብሎ ያስተማረ አንድ ነብይ አለ? ከ124,000 ነቢያት አንድ ነብይ ስለ እነዚህ ሆረላይን አስተምሯል? ያየ የለም ብያለሁ። እሱ ብቻ ላይ ያየው ያስተማራል ወይ? አይቶን ያስተማረው ማመድ እንጂ ተመለከታችሁ? የአንድ እዛ ቦታ ላይ ከበረም እንደማመድ እዛ ቦታ ላይ ተመልክቶ ትንሽ ራቅ አድርገው ማለት ከስልክ ያውላልኩ ባይቷቸው አይቷቸው መስክሮ አይቷቸው አነጋግሯቸው ነው እንጂ ገነት ገብቶ ማለት ነው። ሰለላሁ ዐለይሂ ወሰለም ሸረፍ ይስተዋቦ ክብር ይስተው ጀነት ገብቶ ባይን አይቷቸው ነው መሰከረልልኛ አይቻቸዋለሁ ብሎ ዮመል ማራጅ ይባላል። አሁን በአንድ እዚህ ጋር እፎይ እሱን አመሰግነዋለሁ ለጥያቄው ለአነጋገሩም ለስሜቱም። እፎይ ሲመር ምዕራጅ እፎይ በአንተ እንትን ማለት ነው በአንተ ሚዲያ ውስጥ እፎይ አንድ ቀን ጥያቄ አቅርብ ስለ እንትን አጀንዳውን ዮመል ምዕራጅ ምን ተሰተበለ ዮመል ምዕራጅ የሚራጁ ለታ መሐመድ ዮመል ምዕራጅ ተኝቶ ነው ያደረው። የትም አልሄደም። እሱ ተረት ነው። እሺ አመሰግናለሁ። አውጡ እሺ በቃ ለቀቶታል። ላሳይ መረጃውን ተኝቶ እንዳደረ ይዛለታ የትም አልሄደም ያለችውን ላሳይ። ለቀቶታል እስልምና። እሺ አሳይ። እስልምና ለቀቶታል። እስልምና ለቀቶታል። የወል ነገር ለቀቶታል። የዛለታ ተጓዘ የተባለ ተኝቶ ነው ያደረው። ጥያቄ እስኪ ጠይቅ ጀማል። እሺ ለቀቶታል። አዳምጠኝ። እፎይ አንድ ነገር ብለኝ እኔ ከእስልምና አልወጣም። እፎይ አባቴ ከእስልምና ወጣ ብለኝ የወለደኝ አባቴ እኔ ከእስልምና አልወጣም። እዚህ ጋር እኔን ረግጬ ነው የምነግርህ። የወለደኝ አባቴ ከእስልምና ወጣ ብለኝ አባትነትን አላውቀውም ነው የምለው። ስለዚህ ለምን መሰለህ የሆነ ነገር ቶፒክ አጀንዳ አድርገው ስላልከኝ ነው እንጂ ርዕሴ ስላልሆነ ስላነሳኸውና እንደ ትልቅ ተአምር ስለቆጠርከው ነው። ፌክ ስለሆነ ታሪኩ። ኤኒዌይስ ቶፒኩ ላይ መለስ አድርገውና ቆስጠንጢኖስ ምንድነው ቶፒካችን? በነቢያቶች ስለ ሁር ላይኖች ተሰብኳል ወይ? አንደኛ ጥያቄያችን ነው። ጀማል ናስ ሲቆይ እንደው ምን ነበረ እያልክ የነበረው? በየ60 ማይሉ የሚቆሙ ሴቶች የሉም ነው ያልከው? ቅድም ጣልቃ እየገባ እስኪ አሳይኝ። እስኪ እኮ ዝም ብለህ በጥላቻ በእስላም ጥላቻ ተሞልተ ማለት ነው። ይኸው አንተ ክርክር አሁን ለምሳሌ ሙስሊሞች የሚያደርጋሉ ክርስቲያኖች የሚያደርጋሉና አታልቅስ። ቅድም ያልካትን ድገማት። አሁን ከሱ ጋር ሳወራ ጣልቃ እየገባ ስለነበር ነው። አሁን ድገማትና ሳታደርግ ማለት ነው። አትጩ፣ ተረጋጋ። እስልምናን ሳትሰድብ ለምን አትከራከርም? አልቅስ። የምን ስድብ ነው? ተረጋጋ። የምን ስድብ ነው? ለምን ራስን እንደተበዳ አድርገህ የምትጮህ? ከእሱ ጋር እያወራሁኝ በየ60 ማይሉ ላይ የሚቆሙ ሴቶች የሉም እያልክ ደጋግመህ ውሸት ነው እያልክ ነው። አሁን ድገማት እስኪ። በየ60 ማይሉ የሚቆሙ ሴቶች የሉም በል። እንደዛ ካለ እስልምና ከልተ ነው። አንተ ይሄ ከራስህ አንተ ሰዎችን ለማምታታት የምትፈጥረው ፈጠር ነው። እስኪ ያሳይ መረጃ እስኪ። እንደዛ ባሳይ እስልምናን ለቀህ ትወጣለህ? አሳይ እስኪ መረጃውን አቅርብልኝ እስኪ። እኔ ሙስሊምና ካንተ በላይ አውቀዋለሁ እኮ። በየ60 ማይሉ አሳየኝ መረጃ። በየገነት ውስጥ ሴቶች እንዳሉ ጥያቄ ጠይቅ። ስለ ክርስትና አንተ ትመልስልኝ። እኔ ስለ ክርስትና ማለት ነው። ስለ ክርስትና እኔ ካንተ የተሻለ አውቃለሁ። ስለ ክርስትና አታልቅስ። በየ60 ማይሉ ሉክ የሚቆሙ ሴቶች የሉም ብሎ 10 ጣልቃ እየገባ እየረበሸ ነበረ። የለም ብሏል። የለም እንደዚህ ብሏል። ውሸት ነው ብሏል። የጣፍከው እኮ ነው። ውሸት ነው ብሏል። እስቲ ድገመውና በየ60 ማይሉ የሚቆሙ ሴቶች የተቆሙ ካሉ እሱ ሃይማኖት አይደለም አጋንንታዊ ነው በል እስኪ። እኔ ጻፍኩ እኮ ነው። አሚርህ ደወለ። ተሰው እያዳመጠ ነው። አሚርህ እንትን አትበል። የአጋንንታዊ
ቦታ ነው። በየ60 ማይሉ ሴተኛ ዳሪ መስል ቆመው ወሲ የሚደረጉ ሴቶች አሉ። እነሱ ገነት ሳይሆን ገሃነም ነው፣ ወይንም ደግሞ የሴተኛ ዳሪ መሰብሰቢያ ነው። እኔ መረጃውን ማስጠት ያዩተኝ እስልምና ላይ ከሌለ ይሄ በለው እስቲ እኔ ይሄ እስልምና ላይ የለም። ይሄ ካንተ አሳየኝ አልኩህ እኮ መረጃህን እስኪ አሳየኝ። አሁን እኔ ስለ ክርስትና ብጠይቅህም ስለ ክርስትና እንኳን ሞልተህ የምትመልስልኝ ሰው አንተ ስለ እስልምና ምንም በቃ በራስህ ትጥፋለህ። አትጩህ። ባለፈው ከሌለ ቀላል ነው። እኔ የምጠይቀኝ አሁን በየ60 ማይሉ የቆሙ ሴቶች ለወሲብ አጋንንታዊ ነው ብዬ እላለሁ። አንተም በል እስቲ እስልምና ላይ ከሌለ ይሄም ማለት አይከብድም። እኔ እላለሁ የለም፣ ይሄ እስልምና ላይ የለም። ግን አንድ ነገር መረጃውን ስጠኝ ብለህ አትሰጠኝም። እስልምና አጋንንታዊ ነው ማለት ነው። ቆስጠንጢኖስ አንዴ ክፈትልን ና ከፍ በል ቆስጠንጢኖስ። ቡሃሪን አንዴ ክፈተው። ሳያል ቡሃሪ 4879 ላይ ኦራይት አንብበው። መልካም እሺ፣ እንመለከታለን። ወንድማችን ያለውን ሁላችሁም ሰምታችኋል። ናሬትድ አብደላህ ቢን ቀያስ ነው። አላስ ሜሴንጀር ሴድ ያላ መልእክተኛ እንደዚህ ያሉ ይላል። ኢን ፓራዳይስ ዴር ኢዝ ኤ ፓቪሊዮን ሜድ ኦፍ ኤ ሲንግል ሃሎ ፒርል 60 ማይልስ ዋይድ ይላል። በጀነት ምን አለ ይለናል? ከእንቁ የተሰራ 60 ማይል ስፋት ያለው ድንኳን አለ ይለናል። ኢን ኢች ኮርነር በእያንዳንዱ ጥጋ ጥግ እኔ ስንት ኮርነር ነበር ቅድም ያልኩት? በየ60 ማይሉ ነው ያልኩት አይደለ? ትክክል። ኦልራይት 60 ማይል ኦልራይት። እሺ ቀጥል። 60 ማይል 60 miles wide. In each corner of which there are wives who will not see those in the other corners ይላል። በዛ ውስጥም ከአንዱ ኮርነር ሴቶች አሉ። አንዱ ኮርነር ላይ አንዱን ማያይ ሴቶች አሉ። በእያንዳንዱ ኮርነር ላይ ሴቶች አሉ፣ አንዱን ማይታያዩ። ይህ ሀዲሱ ምን ይላል? ምን ይላል ሀዲሱ? ምን የዘገበው ሀዲስ ነው? ይላል እያነበብንለት ምን ይላል እየተረጎምንለት እኮ ነው። ትክክል። and the believers will visit መታየት የማይችሉትን ሴቶችንም ምን ይላል? and the believers will visit and enjoy them አማኞችም ምን ይሉባቸዋል? ይደሰቱባቸዋል። እናመሰግናለን። and there are two gardens እያለ ይቀጥላል። ደግሞ ስለ ቦታ ያብራራል ማለት ነው። alright now ማይክን ክፈተው። አረብኛውን አድርግልህ ከፈለገው። ያው ማይክን አንብበው። ይሄ እኮ የእናንተ ዘገባ ነው። ይሄ የማን ትርጉም ነው? ይሄ የማን ሀዲስ ነው? አንብብ። ሳሂህ አልቡኻሪ ይሄ የማን ሀዲስ ነው? እስኪ ቡኻሪ። ይሄ እኮ በእነሳቸው ላይ የተቀጠፈ ሀዲስ እኮ ነው፣ የሚቀጠፍ ሀዲስ እኮ ነው። ይሄ ትክክለኛ ሀዲስ ሳይሆን አታልቅስ ሰውዬ፣ አንብብ። እኔ ሀዲስን ከአንተ በላይ አውቀዋለሁኝ። እሺ እንደዚህ አይነት ኮባ ራሶች ናቸው አሁን እናውቃለን ብለው ነው የሚመጡት። ሶስተኛ ክፍል ላይ አንብብ። አነብ ሳነብ የተቀጠፈ ነው ይለኛል። ሳያል ቡኻሪ ነው ሀዲሱ። ቡኻሪ ላይ አዲስ ነው። ቅድሚያ ማንበብ ይቀድማል። ምን እንደሚል አዲሱ መረዳት ይቀድማል። ቅድሚያ ከቁርአን ቀጥሎ ተቀባይነት አለ የሚባለው ቡኻሪ ነው። ኢዴቶች ከሶስተኛ ክፍል ያለፋችሁ በተቻላችሁ መጠን ለመግባት ሞክሩ። ከሶስተኛ ክፍል ያለፋችሁ አክቹዋሊ ዩኒቨርሲቲ የገቡ ሙስሊም ጭንቅላቶች ከሶስተኛ ክፍል ክርስቲያን ካቆመ የሚነጻጸር ጭንቅላት ነው ያላቸው አብዛኞቹ። ሶሪ ቱ ሴይ ዲስ፣ ምክንያቱም አይምሯቸውን አይጠቀሙትም። አንድ ሁለት ሶስት ምናምን እንኳን ደህና መጣሽ፣ ደህና መጣ። ሰላም ለዚህ ቤት። ጥያቄ አለኝ። ጥያቄ ከ5 ሰዓት በኋላ አሁን መጠየቅ አልችልም፣ አስፈላጊ ስለሆነ። እኛም አስፈላጊ ቶፒክ ይዘናል። ጥያቄ ከ5 ሰዓት በኋላ። እሺ አዳምጠኝ። አሁን እዚህ ጋር እኔ አንድ ጥያቄ አለኝ። እናንተ ስለ ብሉይ ኪዳን አትቀበሉም አይደለ? አሁን ማስረጃ ባመጣ ከብሉይ ኪዳን አትቀበሉም። ልክ እንደዛው ደግሞ ከኛም ላይ ደኢፍ ሀዲስ አለ።
እንደገና ደግሞ ያኔ ሰሂህ ሐዲስ አለ አይደለ? ከዛ ነው ከቁርአን ላይ እና ደግሞ ከሐዲሶች ከረሱል አለይሂ ሰላቱ ወሰላም የተጻፉ ምናምን ከሆነ እንቀበላለን። ገባ? አንተም እንደማትቀበለው እኛም እንቀበለዋለን። ለምን ነው የማንቀበለው የምታመጡት? እሺ ጥያቄ መልስ። እሺ ምንድነው የምትቀበሉት? የምትቀበሉት ምንድነው? እኛ የምንቀበለው ቁርአንና ሐዲስ ደኢፍ አንቀበልም። ልክ እናንተው ማለት ነው። አሁን እንደውም ስማ እናንተ እንደውም ማለት ነው የፈጣሪ የጻፈው ያወረደላችሁን ብሉይ ኪዳን አትቀበሉም፣ ግን በራሳችሁ ያስተካከላችሁትን ስለለላችሁ ቆይ አዳምጠኝ። እኔ ነፃነት አረባክ አዳምጠኝ። አንድ ለሶስት ሰማይ ወን ማነው ኦፌ አዳምጠኝ አንድ ጊዜ ማለት ነው። ይሄ ሃይማኖት ነው፣ ይሄ ቀልድ አይደለም። እኔ የምልህን ነገር አዳምጠኝ መጀመሪያ። እኔ የምልህ እናንተ አሁን ብሉይ ኪዳን ብላችሁ እንትን የምትሉት በራሳችሁ እንትን የተጻፈ ነው። ገባህ አይደለ? ያኔ በቤተ ክርስቲያን ምናምን ነው የተጻፈው፣ ግን ከፈጣሪ የተሰጠው እንዳውም ኢየሱስ ክርስቶስ ምንድነው ያለው? ሕግን ልሽር አልመጣሁም ነው ያለው አይደለ እንዴ? እናንተ ግን መጽሐፍ ቅዱሱን ምን አላችሁ? ብሉይ ኪዳንና አዲስ ኪዳኑን ለስሜታችሁ እንዲመቻችሁ ለቤተ ክርስቲያን እንድትመራበት ምናምን ብላችሁ ተረተረ ለማምታወሪው የምትተረተረ ነው ታወሪው ማነስልኝ። እሺ እናንተ እንደውም ይሄን እንትን ብላችኋል። እኛ ደግሞ ምንድነው ጥያቄሽ? ጥያቄ እኛ የማንቀበለውን ሐዲስ ደኢፍ ለምን ታቀርባለህ? እስኪ ከቁርአን ከሐዲስ አንተ እኔን ጥያቄ ጠይቀኝ በትክክለኛ ማለት ነው። አንድ ብቻ ጥቀሽ፣ አንድ ብቻ። እኔ ዳይፍ የጠቀስኩትን አንድ ብቻ። አሁን ራሱ የጠቀስከው ማለት ነው ይሄ የተቀጠፈባቸው ነው እንጂ የእውነት ነው ምልክ እና ደግሞ በራሳችሁ ትራንስሌት ያደረጋችሁ ነው እንጂ ወላሂ ትክክለኛ አይደለም። ፕሊስ ባይ ይኸው ኮስቴ እኔና አንቺ ከቁርአን ላይ ፕሊስ አዳምጪ። ኮስቴ ክፈተው ቡሃሪ ላይ ያለ ሐዲስ ነው። ስክሪንሾት አድርጊው። የፈለግሽውን ኡስታዝ ጠይቂ። ይሄ ሐዲስ ዳኢፍ ነው ወይንስ ሳሂህ ነው ለና ጠይቂያቸው። ከዛ በኋላ ያንን ሰው አንድ ሁለት ኡስታዞች እሺ፣ የአረበኛውን አድርገው፣ በአረበኛ አድርገው፣ ስክሪንሾት አድርጊው። እሺ ባይ ዳኢፍ ነው ካሉሽና ያ ኡስታዝ ሪፈርዱን ያጅልኝና ነይ ከዛ እናየዋለን። ጣይ በእንግሊዘኛው ማርግልኝ፣ በእንግሊዘኛው ማርግላት። ምንድነው የሚለው የሐዲሱ እንትን ያሳተመው ማለት ነው? እንትን ምንድነው የሚለው አፕሊኬሽን? ሳሂህ ቡኻሪ ነው። ሳሂህ ቡኻሪ ሐዲሱን ቁጥሩን አሳያት። አስጠጋው በደንብ ያው ስክሪንሾት አድርገው 4879። እሺ አሁን ስለ ክርስትና መጠየቅ እችላለሁ? ይሄ ደሞስት ኦተንቲክ የሚባል ሐዲስ ነው። እሺ ተረድቻለሁ። አሁን ስለ ክርስትና ጋር እንመጣለን። መረጃዎች አራትና እንደይፈቱ ቡሃሪ ነው ኢብኑ ማጃ ኢብኑ ማጃ 14 ዓመተ ምህረት 2014 ይከፈት ደግሞ 2025 ላይ እንዳትል እስኪ መልካም the messenger of Allah said no woman anoints her husband but his wife among the school of paradise saves him አንድ ድምፅ አለ ኖርዘርን ሚታ ማንም ሴት ባሏን በምታናድ ጊዜ but his wife amongst the huris ከጀነት ከሆነችው ደግሞ ሁሪ ሴት do not annoy him ትላለች። ምን ትላለች? አታናጁ ትላለች። may Allah destroy you ብላ ደግሞ ትራገማለች። ምን ብላ ትራገማለች? may Allah ያጥፋሽ። ምን እያለች? may Allah destroy you እያለች ደግሞ ትራገማለች። አልጋ ላይ ዛሬ አልተኛም አብራሽው ብትይ የሁሪ ሴቶች ስራግምሽ ነው የምታድረው። አንቺ የተረገምሽ አላህ ያጥፋሽ። እሱ ከአንቺ ጋር ትንሽ ቀን ነው የሚቆየው፣ ወደ እኔ ጋር ይመጣል።
አንቺ ከንቱ እያለ ስረግምሽ ነው የምታድረው። አይ በጣም እየቀጠፍኩ ነው። እንደዛ ሳይሆን ማለት ነው በትክክለኛነት ሐዲሱን አውጣ እንደዛ አይልም ሐዲሱ ማለት ነው። ስክሪንሻት አድርጊው። አንድ ሁለት ስክሪንሻት አድርጊው። ስክሪንሻት አድርጊና ይሄንንም ጠይቂ። ቅጥፈት ነው ካለ ስማ አንተ በትራንስሌት ነው እንደዛ አይልም። ወላሂ ሐዲሱ እንደዛ አይልም። ነይ ለወልና እናስደምጥሻለን። ስክሪንሻት አድርጊውና ጠይቂያቸው። አይ ችግር የለውም ጠይቃትም። ውሸት ነው እያለኝ ነው። ዘሆል ኡስታዞችሽን ማስደማጥ እንችላለን በዚህ ጉዳይ ላይ ሁሉም ስላሉ። ኡስታዞቹ ደግሞ ምን እንደሚሉ እስቲ እንስማ። አንድ ኡስታዞች እናዳምጣቸውስ። የራሴን ነው ስሙት። እንግዲህ አሁን እፎይ ቆስጠንጢኖስም የተናገሩትን ሙሉ ለሙሉ ሐዲሷን በሙሉ ሲያስቀምጣት ስሙት። ኡስታዙ አንድ ሳይጨምር ሳይቀንስ ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ላ ቱአዚ ኢምራአቱን ዘውጁሃ፣ አንዲት ትክክለኛ አማኝ የሆነች ሴት አላህን የምትፈራ ሴት ከሆነች በዱንያ ላይ ያለ ፊ ሀዚህ ዱንያ ባለቤቷን በሆነ ባልሆነው ትንክሮ መግጠምና መውቀስ መጨቃጨቅ የለባትም። በጣም የምትጨቃጨቅ ባለቤቷን ከሆነ በሆነ ባልሆነው የምትነዛነስ ከሆነ እሷ ዱንያ ላይ ያለችው በዚህ መልኩ ስትጨቃጨቀው ኢላ ቃለት ዘውጀቱሁ ሚነል ሑሪል ዒን፣ ትክክለኛ አማኝና ትክክለኛ አላህ ስብሓነሁ ወተዓላን የሚፈራ ሰው ከሆነ ሑረል ዐይን በጀነት ላይ የሚያገባት ሴትዮ እዚህ ዱንያ ላይ ያለችው ምን ትላታለች? መልእክት ሰጣታለች ማለት ነው። ላ ቱእዚሂ ቃተለኪላሁ፣ አላህ ያጥፋሽና ከምድር ገጽ ላይ ይህን ለእኛ የተዘጋጀ ሙተቂ የሆነ ባሪያ ዱንያ ላይ አትረብሹ፣ አታሰቃዩ። ፈኢነማ ሁ ዒንደኪ ደኺሉን ዩሽኩ አን ዩፋሪቀኪ ኢለይና፣ የተወሰነ ክፍለ ጊዜ ሊኖርና አንቺ ዛሬ ጥሩ ስነ ምግባር ከሌለሽ ወደኛ እንመጣለን፣ እኛ ወደኛ ይመጣል እኛ እንወስደዋለን ትላቸዋለች ማለት ነው። የጀነት ሑረል ዐይኖች እንደዚህ ብለው ዱዓ ያደርጋሉ ማለት ነው። ስለዚህ የዛሬ የዱንያ ላይ ባሏ ለወደፊትም በአኸራም ባሏ እንዲሆን የፈለገች ሴት በሆነ ባልሆነው ባሏን ማስቀየም በሆነ ባልሆነው ማስቸገር የለባትም ማለት ነው። ይኸው ይሄ ነው እንግዲህ ምን የተለየ ነገር አለ? እንደውም በይበልጥ አብራሩት። ሼክ ማመድ ዜንም አብራርተው ባሏ ፈልጓት ሴት ልጅ አልጋ ላይ ወንድሜ አንተ መላእክቶች ይረግሙሻል፣ መላእክቶችም ይረግሙሻል። ሌላ ነው መላእክቶች ሴት ላይ ትረግምሻለህ አይደለም? እሺ ተሳስተሃል። መጀመሪያ ሐዲሱን በትራንስሌት ሳይሆን በትክክለኛ ተረዳው። እሺ እና ስለ ማለት ያኔ ኡስታዙም ተሳስቷል ማለት ነው። ስማ አንድ ነገር ልንገርህ፣ አንተ በቄስ እንደምትመራው እኛ በቄስ ወይ ደግሞ በኡስታዝ አንመራም። አንድ ነገር ልንገርህ፣ ሁሉም ሰው ስተተኛ ስለሆነ ስለምናምን ገባህ አይደለ? ስለዚህ ችግር የለውም። ከቁርአን ከሐዲስ አንድ ሁለት በጣም አስቸጋሪ ከባድ የሚያደርገው ታሪክሽ ምን እንደሆነ ታውቂያለሽ። ለእኔ ግን ይስማማኛል አንቺ አካሄድ። ለምን እንደሚስማማኝ ታውቂያለሽ? ጤናማ እንዳልሆነ ስለተረዳሽ ሁርላይን የምትባል እንዴት ትረግመኛለሽ? ገና ለገና ባሌና እናደርግ ተቃስቀየምሽ ወይም አልጋ እምቢ አልሽው ብላ እዛውን አላህ ያጥፋሽ እያለች ምረግመኝ መኖር የለባትም ብለሽ ስላሰብሽ ይህን ሊቀበለው አልኖረሽ አልቻለም። ነብይሽ ደግሞ ምን ብሏል? እኔ የሰጠው ቁርአንሽ ምን ይላል? መሐመድ የሰጣችሁ ማናቸውንም ነገር ሳታመናቱ ያዙ፣ የከለከላችሁን ተከልከሉ፣ እኔ ያላልኩትን የሚል በእኔ ላይ እሱ ጋንም ይገባል ብሏል። አንቺ ኮምፕሌትሊ መሐመድን አስተምሮ አሁን ይሄ አላለም ብለሽ ስለካድሹ እኔ እስማማኛል። መሐመድ ዘይ ይመጣሉ ቁርአን ትረግምሻል፣ መላእክቶችም ይረግሙሻል። ላ ቁርአን የሚል የለም። ስማኝ አንድ ጊዜ ማለት ነው። እናንተ አሁን ቄሱ ስለተናገረ በሱ ልታምኑ ትችላላችሁ። እኛ ደግሞ ምናምነው ስማኝማ ስለ እስልምና ሃይማኖት ከኛ በላይ አታውቅም። ሐዲሱን ታደርጊዋለሽ አንተ ለራስህ እኮ በትራንስሌት ነው እያመጣህ ያለው። ወላሂ በትራንስሌት ነው እንጂ ማለት ነው በትክክለኝነት
አሁን ስክሪንሻት ስላደረግሽው ነገ ስትጠይቂያቸው የሚመልሱልሽን አንቺው ስታቂ ከእስልምና እንወጪ ምክንያት ይሆንሻል። እፎይን የተቃወምኩት ለካ አለ እውቀት ነው ብለሽ ትወጫታለሽ ከእስልምና። ኤኒዌይስ አፍሮ ወይንስ ኖርዘርን ማንኛው ነው ቀድሞ የመጣው? የመጣው አፍሮን ተቀበሉ። ኦኬ አፍሮ እንኳን ደህና መጣ። ሰላም ለእናንተ ይሁን። መልካም ሙስሊም ነህ? አይደለሁኝም። ኦኬ 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 አያስፈልግም ሙስሊም ካልሆንክ። ኖርዘርን ኖርዘርን ይረብሻል ድምፅ ግን። ኖርዘርን ዛሬ ትክክል አለ አስገባኸኝ ወይ? አንተ ለምን ቄሱን አትጠይቀውም? የመንፈስ አባት ምንድን ነው ብለህ ያስረገዘ እኮ እሱ ነው። ሚስትህን እንዳትወስዳት። ለምን በአፋችሁ ዕድሜ ልክ የምትጸዳዱት ሙስሊሞች? ስርዓት ሚስትህን እንዳትወስድ የመንፈስ አባት ብለህ እናትህን ጠይቀህ ሄደህ አባትህ ማነው? ኧረ እባክህ ተረጋጋ። ወረስት መሐመድ ሩቅ ነው ለአንተ። መጀመሪያ የራስህን ናከፍ በል አባትህ ይቀርብሃል። ስማኝ፣ ተረጋጋ። ልለጥፍህ መሐመድ አባቱ ከሞተ ከ4 ዓመት በኋላ እንደተወለደ አባት መሐመድ ጋር ትሂድ፣ አባትህን ጠይቅ። አባት አብደላ ከሞተ ከ4 ዓመት በኋላ አንተ ስለ መሐመድ አዳምጥ። ነብይህ አባቱ ታሪኩ ራሱ ማይታወቅ መሆኑን አታውቅም። ግን ይዘህ እንዳትሄድ ነገርኩህ። የዝም ሌሎችን ላለማስቀየም ብዬ ነው የተውኩህ። እናስወጣው ለጥፍልህ ነበረ። ቢያንስ ስርዓት ተምራችሁ ነው። ሚስትህን ምናምን ይላል ሳይ ሙስሊም 1403 1406 1405 ነብይ ዘወጀል ሙታን ፈቅዷል። አንተ የሙታ ልጅ ላለመሆን ምንድን ነው ማረጋገጫው? ሙታ ማለት ፎጣ ነገር ሰጥተህ ወሲብ ማድረግ ማለት ነው። ስለዚህ የአባት ልጅ መሆንን በምን እርግጠኛ ነህ? ሙታን የፈቀደልህ ነብይ ስለሆነ ማለት ነው። ስለዚህ አባት እውነትም የወለደ መሆኑን በምንድን ነው እርግጠኛ የምትሆነው? በፎጣ ተገናኝቷትስ ቢሆን እናትህ እሷ ትገረም። ደግሞ ቡሃሪ 4879 አሁን እያየን ያለ ነው። በየ60 ማይሉ በየመንገድ ላይ የሚቆሙ በየ60 ማይሉ ላይ ሴቶች አሉ። እነሱን ገብተህ ወሲብ ታደርጋለህ የሚል ነው። ሴተኛ ዳሪነት የሚያበረታታ አይደለም፣ በምድር በገነትም ማለት ነው። ቋሚ ሴቶች ለወሲብ የሚቆሙ አሉ ብሎ የሚያበረታታ ሰው። እንደዚህ አይነት አስተምህሮት ተቀምጠ ቡል ሰዎችን ባታደርጉ ጥሩ ነው። አትባልጉ። ቶፒክ ላይ በሀሳብ ለመሞገት ሞክሩ። ሰዎችን ለመሳደብ አትቸኩሉ። ነውር ነው። እኛ አስተምሮትን ነው ቻሌንጅ የምናደርጋችሁ፣ እናንተ ደግሞ ግለሰቦችን ነው የምትሳደቡት። ቀጥታ መጥቶ ግለሰብንና እንደመሳደብ መረጃ ጠይቁ። መረጃ ማምጣት አለብን እኛ። መረጃ ካላመጣን ስህተት ይሆናል። መረጃ ካመጣን ግን መረጃው ላይ ማውራት። ዝም ብላችሁ አትመሩ። ሰው ጭንቅላታችሁ ለማሰራት ሞክሩ። ሰላም ረድዋን እንዴት ነህ? አለን ሁሉ ሰላም፣ ሁሉ ሰላም ነው። ኦኬ ኖርዘርን ከተመቸ እሱ ይቀድመሃል። ተመቸው ግን ረድዋን ትቀጥላለህ። ችግር የለውም ይቅደማል። እንኳን ደህና መጣህ ረድዋን ብያለሁ። በድጋሚ ይቅደመኝ ብሏል። ምን ላይ ነበር? ስለ ሁር ላይን እያወራን ነበረ። ሁራል አይነሽ በገነት በየ60 ማይሉ ላይ ያሉት ሁር ላይኖች ናቸው ወይንስ የምድር ሴቶች ናቸው የሚቆሙት? እስኪ እንደዚህ የሚላል እንዴ ማለት
እሺ ከቀላሉን ጀምር። የምድር ሴቶችን ሆርላይኖች ይራገማሉ አይራገሙም? ባሏን ካናደደች ሚስትየዋ ማን ነው የምትራገመው? ሆርላይን ነው የሚራገመው? አትራገም። ኦኬ አንድ ሐዲሱን ክፈተው ቆሴ። አረብኛውን አድርግልኝ። እሺ መልካም ወንድማችን እስቲ ሐዲስ አንብብልን። አሚሮቻቸው በጣም ነው የሚገርመኝ። ከአንዳንድ ይደውሉባቸው እያንዳንዳቸው ሰው የመደቡባቸው ነው ይመስለኝ። አንዳንዴማ በጣም ከባድ ነው። የሚገርም ኤኒ ታይም ማስተውሎ ነገር ነው። ልክ እንትን ሲሉ ከአንዳንድ ይደውሉባቸዋል። በውስጥ ይሄ ፋይል ይዘትን ባለፈው ስለ አያተል ኩርሲ እያወራህ ያለ ቦታ ነው። አንብበው ወንድማችን ተከፍቶላል። የለም ብላል። አንብበው ብራዘር። አረብኛው ከፍቼ ይላል አለ ወይ ነው አለው። እስቲ አልደመደመም ረዷል። ኦኬ ይነበባል። ሬድዋን እያነበብኩ ነው። አይ ረዷን ታማኝ ነው። አክቹዋሊ ዛሬ ሽብረክ ካላለ እንደዚህ አይነት ሰዎችን ያብዛልን፣ ታማኝ ሰዎችን። ባለፈው ተጣልተን ነው መሰለኝ የተለያየ ነው ግን ነው ባለፈው እየተከራከረ በክርክር የተለያየ በፒስ ሳንተማመን የተለያየ ነሰሰርሊ ላትተማመን ትችላለህ። የራስን አቋም ትይዛለህ። ሀሳብ ላይ ማውራት ጤናማ ነው። ሁሌም ልትተማመን አይችልም። እንደው እዚህ ላይ የምታመጡት ኪታብ እንደው እኔ አላውቀውም። በነገራችን ላይ ትርጉሙ አልገባኝም። የኦንላይን ሴት የገነት ሴቶች አይሚን የምድር ሴቶች ባሏ የምታስቀይም ከሆነ ሆርላይኖች ትረግማታለች። ውጭ አላህ ያጥፋሽ በምድር ላይ እሱ ከአንቺ ጋር ትንሽ ጊዜ ነው የሚቆየው፣ ወደ እኛ ተመላሽ ነው የሚል ነው። ይኸው ጊዜያዊ ገስት እንደሆነ he is just a temporary guest with you። ጊዜያዊ እንግዳ ነው በአንቺ ዘንድ and soon he will leave you። በቀረበም ደግሞ አንቺን ይተውሻል and join us እኛንም ይቀላቀለናል። ምን ትላለች? ስለዚህ አላህ ያጥፋሽ may Allah destroy you። እንግዲህ ባይዞ እኔ ምንም ጥያቄ ይሆናል ብዬም አላሰብኩትም ነበር። ምክንያቱም ሁሉም ያውቁት ነው የመሰለኝ ማርያም። ምክንያቱም በኡስታዞቹ እኔ ብዙ ጊዜ ሰምቼዋለሁ ሲናገሩ ኡስታዞቹ። መሐመድ ዜን ራሱ ቪዲዮዋቸውን የለኝም እንጂ በቅርብ ሲያብራሩ ሰምቼዋለሁ። እሱንም እያዘጋጀሁት ነው። መላኢካ የሚረግሙበት ያሉት መላኢካ ይረግምሻል። ሆርላይኖችንም መላኮችንም ሲሉ ሰምቻቸዋለሁ፣ ሲያስረዱ ሰምቻቸዋለሁ። ማለት ያውቁት ነው ይመስለኝ ሁሉም። ሼህ ኢብራሂም ምን አሉ መሰለ፣ እንደዚህ ተቀብለው ራሱ ማያምኑ አሉ። እናንተ አሁን ትከፍራላችሁ። ይህንን እንደዚህ ስለ ጀነት ማብራራት ሲጀምሩ የተናገሩት ንግግር አለ እና አሁን እዚህ ጋር ያሉትን ሰዎች ሳያቸው የእሳቸው ንግግር ነው ትዝ ያለኝ። ባሰማችሁ ደስ ይለኛል። እና ይህንን የማትቀበሉ ማለት ነው አሁን ይህንን ስለ ጀነት መስማት ስትጀምሩ ሊትራሊ ከእስልምና ትወጣላችሁ ያሉት ቃል በቃል። ሼህ ኢብራሂም እንግዲህ እሳቸው በጣም ታዋቂ ኡስታዝ ናቸው እና በጣም ትልቅ ቦታ ያላቸው ናቸው። ሼህ ኢብራሂምን ማንም ማያውቅ የለም። አፍሪካ ቲቪ ላይ ፈትዋ የሚሰጡ ናቸው እና መግቢያው ላይ ሲጀምሩ የተናገሯት ንግግር አሁን ለዚህ ጋር ያሉት እህት ወንድሞች አይ ቲንክ የሚሆን ይመስለኛል። እስኪ ስሙት። ሙእሚኖች ናችሁ። ላኪን ይህን ደርስ ከሰማችሁ በኋላ ምናልባት ኩፋር ትሆናላችሁ እንጂ ሼህ ኢብራሂም አብደዋል ዛሬ። ወላሂ አላበድኩም። ይህን ደርስ እስከ መጨረሻ ከሰማችሁት ሙምኪን ነው የምላችሁ፣ ምናልባት
ኢማናችሁን አፍርሳችሁ ኩፋሮች ልትሆኑ ትችላላችሁ። ለምን መሰላችሁ? ስለ ጀና በጀና ያለ ነገር በሙሉ አላህ በቁርአን የነገረን፣ ነቢያችን ሰለላሁ ዐለይሂ ወሰለም በብዙ መቶ የሚቆጠሩ ሐዲሶች የነገሩን ስለ ጀና። ያኒ ካላመናችሁ ወደ ኩፍር ትገባላችሁ። ኦኬ يقولون الله سبحانه وتعالى ነቢያችን ምን ይላሉ መሰላችሁ? ባጭሩ አሳጠሩት ነገሩ። የጀና ጉዳይ ሲነገር ጭንቅላታችን አይቀበለው። ወላኪን ወረብ الكعبة ሁሉ ስለ ጀና የተናገረው አላህና ነብዩ ከሐቅ በላይ ነው፣ ሐቅ ናቸው። እና የጀና ጉዳይ ለመቀበል በደንብ በኢማን ልትቀበሉት አንድ ነገር ልርዳችሁ ወንድሞች፣ ልርዳችሁ። ይህን ነገር አሁን የምላችሁ ከተከታተላችሁ የፈለገውን ቢባል ስለ ጀና ቀጥታ ነው የምትቀበሉት። من شروط أركان محمد رسول الله أنت مؤمن ستهون إسلام ستهون مجنون تلو لا إله إلا الله محمد رسول الله. لا إله إلا الله أو كلام محمد رسول الله. الله إنك أبلات كفلك شروط الله مسسوش الله كم مسسوش عنده تصديقه فيما أخبر. نبياتشن يتناقرت كله ما منه ما قبل. لمثال قداو نجنو شيء سوهرن نايوانا نجنو ነቢያችን መጡና ነጭ አይደለም ጥቁር ነው ካሉ ማንን ነው የምታምነው? እነዚህ ሺህ ሰዎች ተሳስታቸዋል ትላለህ። ነቢያችን ልክ ናቸው ነው እቺ ነገር ታስቀኛለች። ነቢያችን ላ ጥቁር ነው አሉ። خلاص የነቢያችን አይን ነው የምታምነው። እና በጣም ላይ ወተት ነጭ ነው እናውቃለን። ነቢያችን መጣው ግን ጥቁር ነው ካሉን ነጭ አይደለም ብለን እንከራከራለን፣ አንቀበልም ብሎ አስቀምጦታል። ፈተዋውም ላይ እንትን ላይ አስቀምጦታል። 1000 ሰው እሳቸው 1000 ሰው አይቶት ያ እንትኑ በወተት ነው የመሰለው፣ እሳቸው ደግሞ በግብዳ ነው የመሰሉት። ነብዩ ካለ አለ ነው፣ ሌላውን አንቀበልም። ምክንያቱም እዛው ላይ ሲያስቀምጠው ምንድነው የትኛውም ስኮላር፣ የትኛውም ዶክተር፣ የትኛውም ምሁር ከነብያችን በላይ ያውቅም። ስለዚህ ነብያችን ያለን ነው የምንቀበለው የሚል ፐርሚስ ነው የሰሩት። ኤኒዌይስ ዋና ቶፒካችን እንመለስ። እሺ ወደ ዋና ቶፒካችን ስንመለስ ሁርላይኖች በገነት ስሜት አላቸው ወይ? ሁርላይኖች እንዳሉ ታውቃለህ መቼም አይደለ? እንትና ቶፒኩን ቀለል አድርገውና መረዳት ረድዋን ያ እነኚህ ሁርላይኖች ስሜት አላቸው ማለት እነሱ ይደሰታሉ ምናምን ነገር ነው? ወንዱ ብቻ ነው ዝም ብሎ የሚደሰትባቸው? ሁራል አይነ ለጀነት ሰዎች የተዘጋጁ ናቸው። ለሴቶቹ ለወንዶቹ? ለወንዶቹ። ለሴቶቹ ለምን ያልተዘጋጀው? ለሴቶቹ አይጠፋም። ሁርላይን አለ ለሴት? እኔ እውቀት የለኝም። እፎይ ስለ እንደህን ነገር አጠይቀኝ። ይቅርታ ነው። ዛሬ እውቀት ያላቸው ካሉት ውስጥ ጠይቃችሁ። እሺ አብዱ እንኳን ደህና መጣ። አብዱ ይሰማል? አብዱ አብዱ እንግዲህ እስልምና በነቢያት የተሰበከ ነው ይሉናል። አንድ ነቢይ ገነት ስንገባ ወሲብ የምናደርጋቸው አጥንት ብቻ የሆኑ ሴቶች አሉ ብሎ የሰበከ የለም። ረድዋን ትስቃለህ እንዴ? ስጋ የላቸውም ይላል እኮ ታውቃለህ። መቅኔያቸው ይታያል በአጥንት ውስጥ ይላል። መቅኔያቸው የሚታይ ከሆነ ውሽስ ስጋ የላቸው ማለት ነው። መቅኔ ማለት ልክ እንደዚህ ማለት ነው። ትራንስፓረንት ነው። አዲሱን ክፈተው። መቅኔያቸው ይታያል። ይሄ መቅኔ ማለት ይኸውልህ፣ ይሄ እንትኑ አለ፣ ስጋችን አለ። ከዛ በኋላ ደግሞ አጥንት አለ። አጥንት ውስጥ ያለ ይሄ እንትኑ ማለት ነው መቅኔ ይባላል። እሱ ቦማሮ ቅቅል ሲበላ ምናምን እንደዚህ የሚመታው ውስጡ ያለው ማለት ነው። ያ እሱ ይታያል ይላል።
ውሽ ሚንስ አሁን ወሲብ ሲያደርጋት ራሱ ብልቱ እኮ ሰውነቷ ሲገባ ሌላኛው ቆሞ ያያል ማለት ነው። ቆይ ይታያል ወይ ጌታ ወይ ውበት ተብሎ የሚገለጠው አሁን መቅኔው መታየቱ ነው ማለት አጥንቷ ውስጥ ያለ እኔ መታየቱ እንዴት ውበት ሊሆን ይችላል? ረመዳን አልቻለም እኮ ክትክት ብሎ ስከወረደ ገረመውና መቅኔ እንዴት ነው ውበት? ሐዲሱን አንዴ ክፈተው ቡሃሪ 3254 ላይ ያለልህ እየከፈትኩ ነው። ረድዋን አልቻለም ደከመ። እሺ ያው እንግዲህ እንደምትመለከቱት the prophet said the first batch of people who will enter paradise will glittering like the full moon and the batch next to them will be glittering like the most brilliant stars in the sky። እንግዲህ መጀመሪያው ጀነት የሚገባውን እንትን ሲናገር እንደ ሙሉ ጨረቃ ነው። ቀጣዩም ደግሞ እንደ ተወርዋሪ ኮከብ ነው በሰማይ ላይ their hearts will be as if the heart of a single man for they will have neither enmity for nor jealousy amongst themselves. Everyone will have two wives. One point, everyone will have two wives. ስንት ዋይፍ አላችሁ? ሁለት። ከዛ from the huris ከሁሪዎቹ አለ who will be so beautiful አለ በጣም ውብ የሚሆኑት pure አለ and transparent አለ ምን አለ ንጹህ የሆኑና ትራንስፓረንት ውስጣቸው እንደዚህ የሚያሳይ the marrow of the bones of their legs will be seen through the bones and the flesh መቅኔያቸው አጥንታቸውንና ስጋቸውን አልፎ የሚታይ የእብናቸው የእግራቸው ቅልጥሟና አይደለም የምታየው ብራዘር ውስጥ ነው ይታያል። እኔ ቅልጥማ ውስጥ ያለው መቅኔዋ ይታያል ማለት ምን አይነት ውበት ነው? ቆይ ይሄ ያልገባኝ መቅኔ ማየት ውበት ነው እንዴ? መቅኔዋን ስላየ ይወሰወሳል። ከዛ እንዲህ ይኸውልህ መቅኔዋ እኔ ይታያል። ይኸውልህ አይተዋል። which means አሁን እኮ ወሲብ ሲያደርጋት የእሱ ደግሞ ብልቱ የመቶ ሰው ወሲብ ጉልበት ነው የሚሰጠው። ወሲብ ሲያደርጋት ብልቱ ውስጧ ሲገባ ይታያል ማለት ነው። እናቱ ምናምን እዛው ስላለ የሴንስ የሚሰጠው የትኛው ነብይ ነው እንደዚህ የሰበከው? የለም እኮ በዓለም ላይ የለም እንደዚህ አይነት ማለት የሆነ የኢትዮጵስ እንትን ነው ይመስለው እኮ በገነት ገብተህ በቃ ልክ መስታወት የሚመስል ሰውነት አላት። ውስጡ አጥንቷ መስታወቱ በሚመስለው ውስጡ አጥንቷ ቦማሮ ወይንም ደግሞ በአማርኛ ምንድነው መቅኔው ይታያል። እሷን እንደፈለገው ወሲብ ታደርጋለች። ውበቷ ደግሞ ብርሃኗ ራሱ ከሰማይ ከምድር ይሞላል ይላል። የማ አንዷ ሁሪ ብትገለጥ ከምድር እስከ ሰማይ ትሞላለች። ኦኬ በምድር ላይ ያሉትን ሴቶች ደግሞ ትራገማለች። አንቺ የተረገምሽ ቆይ ባልሽ ወደኛ ይመጣል which means ትቀናለች ማለት ነው። እኛ ጋር ይመጣል ከአንቺ ጋር የሚቆየው ለጊዜው ነው እያለች ትረግማታለች። አላህ ያጥፋሽ። ኦኬ እርግማኗ ይደርሳል። እርግማኗ የሚደርስ ከሆነ ደግሞ የምድር ሴት እርግማንን እየተሸከመች ነው የምንኖረው ማለት ነው። በቁንጅና ደግሞ የሚያክላት የለም። the most beautiful የሆነችው እሷ ነች ሁሪዋ ማለት ነው። ስለዚህ ባልየው ከምድሩ ሚስቱ ይልቅ ያችኛዋን ነው የመርጫው የሚሆነው ማለት ነው። ግን አንድ ነገር የሚቀርፉት አለ። የምድር ሴት በጣም ቆንጆ ትሆንና ቆንጆ እየሆነች ሁሪን ትበልጣታለች ብለው ይቀርፋሉ። ዳኢፍ ነው ሐዲሱ፣ ዳኢፍ ነው። ተስፋ ላስቆርጣችሁ፣ ሐዲሱ ዳኢፍ ነው። ንጽጽር የሚሰሩ ልጆች እንደዛ ብለው ስለሚቀርፉባችሁ አብዱ ወጣ። ሜቢ እሱን ሊጠቅስ ነበር ወሰነኝ የገባው። አብዱ ተስና ግባ። አብዱ በጣም ነው የምወደው። አወቀው አይደል? አብዱ በፊት በጣም የሚጨቃጨቅ ልጅ እኮ ነው።
ፍቀዱላችሁ። እሺ አራተኛ እድሜዋ ያለፈ ሜኖፖዝ ላይ የደረሰች ያረጠች ሴት መውለድ አትችልም። ስለዚህ ለእሷ ፍቀዱላታ፣ አራት አግባ ስለማትወልድ ልጅ ስለማያስባት። ኦልራይት እሺ፣ የምድሩን እንዲጨረሰ በገነትስ መውለድ አሳስቦት ነው አላህ ለወንዶቹ ሁር ላይኖች የወሲብ ባሪያዎች ያዘጋጀው? ለወንዶቹ የወሲብ ባሪያ በገነት ሲያዘጋጅ ሴቷን የረሳት ያኔ በገነቱ ላይ በፔሪየድሽ ምክንያት ጾም ስለማትጾሚ ገሃነም ትሞያለሽ አላት አላህ። አንድ ቀን አልጋ እምቢ ካልሽው ኦንላይን እስኪነጋ ድረስ ከመላእክት ጋር ተረባብረው ይረግሟታል። አንቺ ተረገምሽ፣ ከአንቺ ጋር የሚቆየው ትንሽ ጊዜ ነው፣ አላህ ያጥፋሽና እሱ ወደኛ ይመጣል፣ አንቺ ግን እዛው ተረግመሽ ምናምን እያሉ ሲሰድቧትና ሲረግሟት መላእክቶችና ቁርዳኖች ያዝራሉ። እሱ ሲፈልግ በየ60 ማይሉ ላይ ያለ እነሱን እያገባ ይገናኛል። አብዱ ሁዳ ካላችሁ መቀጠል ትችላላችሁ። ዶክ ስለዚህ ይሄ አንደኛ በነቢያት አልተሰበከም። እንደዚህ አይነት አስተምሮ በነቢያት አልተሰበከም፣ ስህተት ነው። አንድ አዲስ ክፈትልኝ። ሶሪ አንድ ኢብን ከሲርና አንዴ ክፈተው። ለሙሐመድ ምን ያህል የሚሰጥ ይመስላችኋል? ሎክ ለእያንዳንዳቸው ሚኒመም 2 ይሰጣቸዋል። በትንሹ 2 ይሰጣቸዋል። በየ60 ማይሉ ላይ ደግሞ የሚቆሙ አሉ። እያንዳንዱ እየገቡ ይገናኟቸዋል። ለሙሐመድ ምን ያህል ነው የሚሰጠው? ለሙሐመድ ምን ያህል እንደሚሰጥ ገምቱ እስቲ። አብዲል አብዲል እንዴት ነህ? እንኳን ደህና መጣህ። አይሰማም? አብዲ ለሙሐመድ ምን ያህል የሚሰጥ ይመስላችኋል? እንግዲህ ከ124,000 በላይ ነቢያት አለ ይሉናል። ሙሐመድን ግን ለየት አድርጎ ምን ያህል እንደሚሰጠውን ላሳያችሁ ነው። እንዴት ነህ አብዲል? አይሰማም? ኔትወርክ ጥሩ አይደለም ዛሬ። ኔትወርክ ጥሩ አይደለም መሰለኝ፣ እየሰማኝ አይደለም። እንኳን ደህና ቆያችሁ። ሰላም ብለናል። ላግ እያደረገብህ ስለሆነ ነው። ኔትወርክ እያቆረጠ ያ ኦኬ። ለሙሐመድ ምን ያህል ሚስቶች ናቸው የሚሰጡ? ምን ያህል ንብረትና ሚስት ነው የሚሰጠው? ሜቢ ታውቃለህ እሱን? አብድል ገምቱ እስቲ፣ ኮመንት ላይ ገምቱ። ለሙሐመድ ምን ያህል ይሰጣል? ሙጃሂድ ለሆኑ እስከ 72 ድረስ ሚኒመም ነው ባይዘው የሚለው አይታወቅም። በዚህ ውስጥ በገነት ውስጥ ወንድ ልጅ ምን ያህል ያገባል የሚባለው አይታወቅም። ኡስታዞች ይቀጥፋሉ፣ 2 ብለው ይቀጥፋሉ። አንዳንዶቹ 2 ብለው ይቀጥፋሉ። 2ማ ከሆነ እንደዛ ከሆነ እዚህ በምድር ላይ 4 ተሰጥቶ በገነት 2 ብቻ የሚሰጥ ከሆነ አላህ ምን አድርጎሃል ማለት ነው? የምድሩ እንደውም የበለጠ ነው ማለት ነው። እውነትም ሴቶቹ የሚያስደስቷችሁ ከሆነ ምድር የተሻለች ነበረች ማለት ነው ለሙስሊም ወንዶች። 100 የወሲብ ጉልበት በገነት ተሰጥቶት 2 ሴት ብቻ ከሆነ የሚሰጠው ምድር የተሻለ ነበር ማለት ነው። 4 ይሰጠዋል፣ ቀነሰበት ማለት ነው። ኤኒዌይስ በዚህ መካከል ጠባ አለ፣ በእንትኖቻቸው መካከል ጠባ አለ። ግን የሚስማሙት ምንድን ነው? አንድ የሚስማሙበት ነገር አለ ዞል። እሱም ምንድን ነው? ሚኒመሙ ዝቅተኛው 2 ይሰጣል የሚል ነው። ዝቅተኛው ስንት? 2። ከፍተኛ ጣራው ግን ስንት ነው የሚለው አይታወቅም። ምክንያቱም ሀዲሳቶች ብዙ አሉ። እንደገና ደግሞ ኪታቦችም የተለያዩ እይታ አላቸው አሉ። እነ ኢብን ቂያም አልጃውዚን ስትወስዱ ለምሳሌ 15,000 800,000 ምናምን የሚሉም ስላሉ ማለት ነው። ግን ይተላለፋሉ፣ እዚህ ላይ ይተላለፋሉ። ስለዚህ ምንድነው እሱ የሚስማሙበት ሚኒመም 2 ሴቶች 2 ያገባል የሚለው ግን ሁሉም ይስማሙበታል። ጣራው ግን አይታወቅም። ሙጃሂድ ለሆኑ ደግሞ 72 የሚለውን ይስማሙበታል። ስለዚህ እንደዛ ነው። ሚኒመሙ ትሬሽሆልዱ ይሄ ነው። ነገር ግን ማክሲመሙ ላይ ምንም አይነት መግባባት የለም። ግን ለሙሐመድ ምን ያህል ይሰጣል የሚለውን ሱረቱ ደሃ ላይ አልዱሃ 8ኛውን አያ አንዴ የከፈተው እንትና ቆስሌ
ምን ያህል ቤትና ምን ያህል አገልጋዮች ምን ያህል እንትኖች እንደሚሰጡት አንዴ እንመልከት። ገርሟቸው 8000 ይላሉ 6000 ይላሉ። ለሙሐመድ ምን ያህል እንደሚሰጠው ላስነብባችሁ 93 አካባቢ ማለት ነው። ቁጥር 8 ነው ያልከኝ? ያ ዳሞና ከኛና አከበርና ኦኬ ምን ታሰሩት ባቶ 6000 ይላሉ። ከአንድ እስከ 11 ያብራራል። ሚሊዮን በልና ሰርች አድርግ። ምን ልበል? ሚሊዮን በልና ኪወርድ ላይ ጻፈው። እሺ ይኸውና and verily okay zoom አድርገው and verily your Lord will give you so that you shall be well placed አምላክም ይሰጣል ስለዚህ አመስገኝም ልትሆን ይገባል። so Allah will give him in paradise 1 million places 1 ሚሊዮን ቦታዎችን ይሰጠዋል። and each places will contain እና ያንዳንዱም ቦታዎች እንደዚህ ነገሮችን ይዛል። whatever he wishes ምንም የፈለገውን ነገር of wives ምን ከሚስቶች and የፈለከው ሚስቶች በእያንዳንዱ ቦታ ማለት ነው 1 ሚሊዮን ቦታ ይሰጠዋል። በእያንዳንዱ ቦታ ላይ ደግሞ ሚስቶች አሉ። ቀጥል እንግዲህ ይኸውልህ እዚህ ጋር ሚስቶች አይደለም 1 ሚሊዮን ፕሌስስ አለ 1 ሚሊዮን ፕሌስስ ላይ ደግሞ ምንድነው ዋይፍስ ያለው ጭራሽ ታይምስ አድርጎ አስቡ። ከዛ ኤንድ ሰርቫንትስ እና አገልጋዮች this was recorded by ሐዲሱ ደግሞ ምን እንደሆነ አንብበው። እሺ this was recorded by Ibn Jarir and Ibn Abi Tahm from his 1 million places አለ 1 million places እሺ from his route of transmission this chain of narration is authentic ምን ይላል? صحيح ነው صحيح to Ibn Abbas and statements like these can only be said from the which is tawqif ብሎ ይናገራል ማለት ነው። ምናምን ቦታ የሚሰጠው ምናምን ቦታ ይሰጠዋል 1 ሚሊዮን ቦታ ይሰጠዋል። በእያንዳንዱ ቦታ በዛው ቦታ ደግሞ ምን ያህል ሚስቶችና ምን ይሰጠዋል? የፈለገውን ያህል አገልጋዮች ሚስቶችና የፈለገውን ያህል አገልጋዮች በእያንዳንዱ ቦታ ላይ ደምሩት። እንደው ሚስቶች ከተባለ ሜቢ 2 ነው ሚኒመም የሚሆነው። አሁንም 2 ባሪያዎች አገልጋዮች ከተባለ ሚኒመም አሁንም 2 ነው የሚሆነው። አገልጋይ ሳይሆን አገልጋዮች ስለሆነ ሚስት ሳይሆን ሚስቶች ስለሆነ ስለዚህ ሚኒመሙ 4 ነው የሚሆነው። 4ም በሚሊዮን ስታበዙ ስንት ማለት ነው? 4 ሚሊዮን 4 ሚሊዮን ይሰጠዋል መሐመድ ደግሞ ከአራት በላይም ካለ እዚህ ጋር ማለት ነው። የሚገርምህ ከአራትም በላይ ፈልግ ያለው ካለም ደግሞ ይሰጠዋል። each places will contain ሚኒመሙ ነው። ምክንያቱም በቦታዎቹ ላይ ሚስቶች ነው የሚሰጠው። ሚስቶች ከተባለ ሚስት አይደለም። ሚስት ከሆነ አንድ ነች። ሚስቶች ከሆነ ግን ብዙ ነው። ስለዚህ ይሄ አንድ ቦታ ነው እንበል። አንድ ቦታ ላይ ሚስቶች አሉ፣ አገልጋዮች አሉ። ሚስቶችና አገልጋዮች ስንት ይሆናሉ? ሚኒመሙ ኦች ካለው ፕሉራል ስለሆነ ብዜትን ስለሚያሳይ አንዳንድ አይደለም። ሚስትና አገልጋይ ስላልተባለ ነጠላ አይደለም፣ 2 አይደለም የሚሆኑት። ስለዚህ ሚስቶች ከተባለ በትንሹ 2 ሚስት ነው። ባሪያዎች ከተባለ ደግሞ በትንሹ 2 ነው። 2 እና 2 ስንት ይሆናል? 4 ይሆናሉ። 4 ይሆናሉ ማለት ነው። አንድ ቦታ ላይ ሚሊየን ቦታን አባዙት። አሁን በ4 ሚሊየን ሚስቶችና ባሪያዎች አሉት መሐመድ። 2 ሚሊዮን ሚስቶች ይኖሩታል፣ 2 ሚሊዮን አገልጋዮች ይኖሩታል ሚኒመም። እውነትም ከብሯል። ከፈለገም ይጨመርለታል። ምን ይጨመር ይባላል? እንደፈለገ ነው እሱ። አንሊሚትድ ነው በቃ whatever he wishes የፈለገው። በእያንዳንዱ ቦታ ላይ ሚሊዮን ካለ ደግሞ ሚሊዮንን በሚሊዮን አባዛው ወደ ትሪሊዮን ነው። 1 ቢሊዮን እጥፍ እናደርገዋለን ማለት ነው። እንግዲህ እና ይሰጠዋል
ከባድ ነው፣ ከባድ ነው። እና ኖርዘርን አያስቅም ትለኛለህ? ይሄን ያስቃል። እኔ ያልሳቅሁት ምንድን ነው በቃ ወጥቶልኝ ነው ስቄ ስቄ ስለማውቀው ስቄ ስቄ ስለወጣልኝ ነው ማለት ምን 4 ሚሊዮን እንትን ይዞ ምን ሊያደርገው? ኧረ ኦኬ እስቲል አሁንም ያናድደው ደግሞ ምን እንደሆነ ታውቃለህ? እሱ ይደሰትበት እሺ። እነኛዎቹ ግን እኮ ገነት አይደለም የገቡት፣ ስቲል ሲኦል ውስጥ ነው የገቡት ማለት ነው። ገነትም መበላለጥ አለ ማለት ነው። ለሱ ገና ባሪያ ነው የሚሆኑት እድሜ ልክ ኢተርናል በሆነ ሁኔታ ማለት ነው። ኖርዘርን ሉክ እዚህ ምድር ላይ እሺ ተላከ ነብይ ነው በለጠ። እዛ የእሱ ባሪያ አገልጋይ ሆነ እድሜ ልክ ትኖራለህ ማለት ነው። ሲፈልግ እሱ ከባድ ነው። አንድ ሀገር ማለት እኮ ነው ቦስ። አንድ ሀገር በለው 4 ሚሊዮን ሚኒመም እኮ ነው ደግሞ ትንሹ ቁጥር እኮ ነው። ትሬሾልዱ ነው ሚኒመም ትሬሾልዱ ነው። ምንም አታቆሽሹት በእናታችሁ። ኧረ ኖርዘር እኔ ማቆሽሽ ጉዳይ አይደለም እኮ አውትጓጋለህ። ቆይ አንተ እውነት ለመናገር ኖርዘር በገነት ውስጥ አንድ ቪዲዮ ልክ የላለው ቴሌግራም ላይ እንትና ቆስጠንጢኖስ የሆነ ላይ የጠየቀው ጥያቄ ተመችቶኛል። አሁን ስለ አይኖች ስታስብ ምንድን ነው የሚመጣብህ አይምሮ ውስጥ ኖርዘር? ስለምን ሳስብ? ስለ ሁር ላይ ነው ስታስብ? እሱ ችግር የለውም። እሱን ተው። አንድ ነገር ላስረዳ አንዴ። ይሄ ስለ 4 ሚሊዮን ስለ ሚስት ሁሉም ይሄ ነው ይሁን አዲስ የሚለው ነገር ሁሉም ችግር የለውም እኮ። እንደዚህ ያደረገ እንደዚህ ይላል እንደዚህ ነው መጥፎ ነው ችግር የለውም። አሁን እኮ እግዚአብሔር የፈለገውን ያደርጋል። ሰላም ቆይ እግዚአብሔር ፍቃድ ከሆነ ሰላም እንደት ነህ? ቆይ አንዴ ሰይድ ሰው ያወራ ታርጋቱ ወንድማችን ሰላም ብያለሁ። እንደት ነህ? አይሰማም? ሰላም ነን። ቆይ አንዴ ተራ ጠብቅ። ኖርዘር ልቀጥል። እሺ ቆይ አሁን እኮ ለምሳሌ የኖህ ጊዜ እኮ ብዙ ሰው ሞቷል እኮ በጎርፉ ምክንያት። አሁን ያኔ ለምን እግዚአብሔር እንደዚህ አደረገ? ህፃናትም ነበሩ እንስሳቶችም ነበሩ ብለን እኮ አንጠይቅ። አዛውንት አቅመ ደካማም ነበረ ኃጢአተኛ ህዝብ ቢሆንም ብለን እግዚአብሔርን አንጠይቅም። ምክንያቱም እሱ በእግዚአብሔር ኖሌጅ ነው በእኛ አይደለም። አሁን እንትና 4 ሚሊዮን ምናምን የ6 ዓመት የ7 ዓመት ምናምን እሱ ሁሉ የእግዚአብሔር እውቀት ነው። ከቁርአን ከሆነ ከእግዚአብሔር የበለጠ የሚያውቅ ማንም የለም። እግዚአብሔር በፍቃዱ አድርጎ ከሆነ እኛ አያገባንም። እኔ እግዚአብሔር የሚለውን አልጠቀሙ አላህ እያልኩ ተጠቀሙ የተሻለ ነው። ምክንያቱም የእኛና የእናንተ አሁን የተለያየ ነው። ምክንያቱም እንዴት ማለት ጥሩ ነው ሉክ መጠየቅ እንዴት ነው ብለን አንጠይቅ የሚለውም እሱም ስህተት ነው። እንጠይቅ እንችላለን። ስንጠይቅ ግን እግዚአብሔር ይመልስልናል። እነሱ ኃጢአት ስለሰሩ በምድር ላይ ተቀጡ ይለናል። በገነት ከገቡ በኋላ ግን አንዱ የአንዱ ባሪያ መሆን ተውና እንኳን በገነት እኛ ገላትያ ምዕራፍ 3 ላይ ቁጥር 28 እንደሚናገረው አይሁዳዊ የለም፣ ግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ንጉሥ የለም፣ ተራ ሰው የለም፣ ወንድ የለም፣ ሴት የለም፣ ሁላችሁ በክርስቶስ እኩል አንድ ሰው ናችሁ ተብለን የምንታወቅ እንጂ ገና አይደለም በምድር ላይ እንደዚህ በምድር እኩል ሰው ናችሁ ወንድና ሴት ተብላችሁ ድንበር ተከፍሎ አንተ በላይ አንቺ በላይ አትሆኝም የተባልን ሰዎች በገነት ገና ሄጄ እኔ በታች ሆኜ ገና ለአንዱ ማገለግልበት እሱ የበላይ ሆኖ እኔ ላይ እሱ በሚሊዮን አገልጋዮችና ሚስት ይዞ እኔ ደግሞ የእሱ አገልጋይ መሆንበት የሚቀጥል አይደለም። ከምድር እኮ የመጣ አይደለም በሰማይ በምድር ላይ እንኳን ይሄ ክፍፍል እንደ እኛ ውግዝ ነው። በምድር ላይ ራሱ እንደዚህ ብለህ አታስተምረውም ማለት ነው። እንደዚህ አንተ የናህል ሚስቶች እንትን በል አንተ እንደዚህ ምናምን የሚለው ተቀባይነት የለውም። ሰዎች በድክመታቸው ያንን ሊያደርጉ ይችላሉ። ያ ድክመታቸው ኃጢአት ሊያመጣባቸው ይችላል። በኃጢአታቸው ደግሞ እግዚአብሔር ሊቀጣቸው ይችላል። በምድር ላይ ሰዎች እኮ አይደሉም
ምንድን ናቸው ታዲያ? ሰርቫንት እኮ የግድ የዓለም ሰው አይደለም፣ እግዚአብሔር የተፈቀደለት ነው እንጂ ከዚህ ከኛ ማለት አይደለም እኮ። ምኖች ሁርላይኖቹ ነው ሰርቫንት 400 ባሪያዎች ምናምን የሚለው እኮ ከኛ መካከል የሚሄዱ አይደለም እኮ። ሁርላይኖቹ ነው ወይንስ ምኖች ነው የምትለኝ? ሁሉንም። ሁለቱንም። ምንም እኮ ለውጥ የለውም እኮ። ስለዚህ እነኛ ህይወት አላቸው አይደለ? ያውቃሉ አይደለም እኮ። መጠየቅ አንችልም እኮ። ለምን 4 ሚሊዮን ሆኑ? እነኛ የተዘጋጁት ለወሲብ ነው የተዘጋጁት አይደለ? አይደለም። ሌላ ፐርፐዝ ከወሲብ ውጭ ምንድን ነው? ቆይ አንዴ። በሀዲስና በእስላም ኑሮ እኮ እስላም መጥፎ ነው ምናምን ማለት አንችልም እኮ። እስላም መጥፎ ነው ማለት የምችለው ትክክለኛ ያልሆነ አምላክን ካመለኩ ብቻ ነው። ለም እያልኩ እኮ ነው ወዳጃችን። ሜይ ቢ በምን ላስረዳ? ነቢያቶች ያልሰበኩትንም እንደዚህ አይነት አስተምሮ የለም፣ ተረት ተረት ነው እያልን ነው እኮ። አሁን ለአንተ እምነት ነው፣ ለእኛ ግን ይሄ ስነግረን በጣም ፌክ፣ በጣም ሰዎችን ለማታለያነት በጊዜው የነበሩ ጦርነት እንዲሄዱ ወደ ሮሞችን ሄደው ለመዋጋት ካየ ሴቶች ብዙ ታገኛላችሁ፣ ነጭ የሆኑ ሴቶችን ያላቸው ትልልቅ የሆኑትን ትሸለማላችሁ። ስለዚህ እንዴት እነሱን እንትን ማለት አትፈልጉም ብሎ ነው ዟቸው ሄደው። በተመሳሳይ ደግሞ አሁን በገነትም ብትሞቱ እንኳን ጂሃድ ላይ ብትገደሉ እንኳን 72 ሴቶች ታገኛላችሁ እንደዚህ ትላላችሁ ሲላቸው ቁጭ ብላ ያዳምጡት ነበረ። ከዛስ አይ እዚህ ሼድ በሆነ እንኳን እዚህ 4 ሴት ነው ማክሲመም አይደለም አገባው፣ በገነት ይህን ያህል ሴት ማገኝ ከሆነ ያኛውማ የተሻለ ነው ብሎ እንዲጓጓ አደረገው ማለት ነው። ይሄ የትኛውም ነቢይ ቀደምት ያላስተማሩት ስለሆነ ይሄ ከአምላክ የመጣ ትእዛዝ አይደለም። ይሄ ዝም ብሎ ትሪክ ሙሐመድ ሰዎች መጽሐፍ ቅዱስ እኮ አለ። ኦርላይኖች አይደለም እና ምንድነው ስለ ኦርላይን እያወራን ለምትለኝ ምንድነው? አሁን ያልከው እኮ በጦርነት ጊዜ ሲሄዱ ለሴቶች ምናምን ሴቶች እንዳሉ ምናምን የሚለው እኮ በመጽሐፍ ቅዱስም አለ። ግደሉንም ግደሉ፣ ህጻናት ልጆችንም ሴቶችንም ለራሳቸው ውሰዱ ይላል እኮ መጽሐፍ ቅዱስ። አሁን እሱ መጥፎ ነው ማለት አችልም። ኖርዘርን ሎክ ለራሳችሁ ውሰዱና ሴቶችን እንድታገኙ ጦርነት እንክፈትባቸው ልዩነት አለው። የተማረቁ ስም ነው ፖይንቱ አይደለም፣ አንድ አይደለም። ምክንያቱም ህጻናቶችን ለራሳቸው አድኑ ሲባል ወንዶቹንም ህጻናት ወንዶች የሉም ማለት አይደለም። እነኛ ህጻን ወንዶች ያገባቸዋል ማለት አይደለም። ፕሊስ ሴቶችን ነው የሚለው። አዳምጠሽ ለራሳቸው አድኗቸው ሲል ክፍሉ ምንድነው እሱ? ሴቭ አድርጓቸው፣ ታደጓቸው። ነገ አሁን ሊያገቧቸው ይችላሉ። ምክንያቱም ዘዳግም ላይ መልሶ እዛ የጋብቻ ስርዓት ስለተሰጠ ማለት ነው። የጋብቻው ስርዓት እዛ ሰጥቷል። ልታገቧቸው ከወደዳችሁ ግን ይላል። ምን ይላል? ልታገባት ተወደዳችሁ ከተማረኩት ውስጥ ለአንድ ወር ያህል ምን ትበል? ስለ ቤተሰቦቿ ትዘን፣ ከዛስ ተጋቡ። ነገር ግን ካልፈለጋችሁ ከእሷ ጋር መቀጠል እንዳሸጧት። በእስልምና እንደዛ አይደለም። ትሸጣታለህ፣ መፍትሄ ነው። ባሪያህን አይደለም ማግባትም አይደለም የሚፈቀድልህ። ምንድነው የምታደርጋት? ታያስቃል። ዝም ብለህ ነው ወሲብ የምታደርጋት። እኛ ጋር ባሪያ አድርጋትና የጦርነቱ ምንድነው የሚላት? ባሪያ አድርግና ወሲብ አድርጋት አይደለም የሚለው። የተማረከች ካለች ተተስማሙ ይገባሉ ማለት ነው። ነገር ግን ልሸጣት አትችልም ይላል። ካልተስማማህ እንደው አግብታት ካልተስማማህ እንኳን ምን አድርጋት ነው የሚለው? በነፃት ወደ ቤተሰቦቿ ትመልሳታለህ እንጂ ልሸጣት አይገባም ነው የሚለው። እናንተ ጋር ግን የወለዱትን እንኳን ሲሸጧቸው ነበረ፣ ማርከዋቸው። እንደገና ደግሞ ሲያደርጓቸው ነበረ። አንዴ ሱራ 730 ላይ ሱራ 22:6 ላይ ይህንን እኮ ነው የሚፈቅደው። ሚስቶቻችሁና በእጆቻችሁ የያዛችኋቸው መጽሐፍ ቅዱስ ላይ እኮ አግባ አይልም። ላሳይህ እስልምና ለቀት ላሳይህ እስልምና ለቀት ወጣለህ። እኔ ያልኩት ፓርት እኮ እንደዛ አይደለም የምለው እኮ። ህጉን እኮ እየነገርኩህ እኮ ነው። ዘዳግም ማለት ምን ማለት ነው? ዘውልቅ ነው ምን ማለት ነው? ስማ አንዴ ስማ እኮ ህግ እኮ እየነገርኩህ ነው። ስለ ምርኮ ነው አይደል እያወራን ያለ ነው። የምርኮ ህግን ነገርኩህ። የምርኮ ህግ አግባት ነው የሚለው። ሴት ልጅ ከወንድ ጋር እንተኮስ ያደረገችው ካለች ግደል፣ ያላደረገች ካለች ለራሴ ውሰድ ይላል። እሱ እኮ ያው ዳይሬክት ያመጣውን ክፍል ታውቀዋለህ?
ያመጣውን ክፍል ታውቀዋለህ? ታሪኩ ስለምን እንደሚያወራ ላውጣልህ? ክፍሉን አንብበዋል? ክፍሉ ስለምን እንደሚያወራ ታውቀዋለህ? አላስታውሰውም ግን አውቃለሁ። እሺ ክፍሉን ንገረኝ ካወቀው። ስለምን እንደሚያወራው? እሺ ቆይ ላውጣልህ። ነው አታውጣው። ክፍሉን አንብበዋል? ስለምን እንደሚያወራ ነው? ክፍሉ ስለምን እንደሚያወራ ታሪኩን ታውቀዋለህ? ስለምን ነበር ታሪኩ የሚያወራው? ጦርነት ነው። ጦርነት አይደለም። ጦርነት ነው። ጦርነቱ በምን? እሺ ኦኬ። አይ ታሪኩን አታውቅም። ልንገርህ አይደለም። ቆይ ምን ሆነ? አትቸኩላ፣ ረጋ ብለን ሆነ ቀስ በቀስ ችግር የለውም። ጦርነት ሲባል በምን ጦርነት? ምን አይነት ጦርነት? መነሻው ምንድን ነው? እንዴት ነው ጦርነቱ? ጦርነት ሊትራል ዝም ብሎ ጦርነት አይደለም። ሎክ ታሪኩን አታውቅም። ልንገርህ ሰዓት ከመቆጠብ አንጻር የበላም ታሪክ ነው። ምንድን ነው እሱ? በላም ለመስማት ነው። እየረበሽክ ነው። እሺ እየረበሽክ ካልሆነ አዳምጥ ታሪኩን። ምክንያቱም ከቶፒክ ስለወጣን ነው። በላም እንዲረግም እስራኤሎችን ያደርገዋል። ይልቅ እንትን ይለዋል ማለት ነው። በአህያይቱ ይሄዳል እንትን ብሎ ሊረግማቸው ማለት ነው። እግዚአብሔር ግን መልአክ ላከና እንዳይረግም ከለከለው ማለት ነው። በላም ምንድን ነው? ሐሰተኛ ነቢይ ነው። ሐሰተኛ የአሕዛብ ነቢይ ነው። እስራኤሎችን ሊረግም ሄደ። እግዚአብሔር ልጆችን ሊረግም ሄደ። መልአክ ግን ከለከለው እንዳይረግም ማለት ነው። ከዛ በኋላ ታሪኩ እንደዛ ይቀጥላል። ደጋግሞ ይሞክራል፣ ገንዘብ ለማግኘት ጥቅም ለማግኘት ደጋግሞ ቢሞክርም እግዚአብሔር ከለከለው ማለት ነው። መጨረሻ ግን እስራኤሎችን የእግዚአብሔርን ልጆች የሚጥልበት መንገድ ምንድነው? እሱ እስራኤሎችን በቀላሉ መጣል የሚቻለው እግዚአብሔር የከለከላቸው ነገር አለ። ምን? ከነኛ ጋር ከጣዖት አምላኪዎቹ ጋር እዛ ዙሪያ ምን ዝሙት አትስሩ፣ ከነሱ ጋር እንዳትተኙ እንዳሰስኑ ተብለዋል። ለምን? እነኛ ዘዳግም ምዕራፍ 12 ስትመለከቱ መጨረሻ አካባቢ ላይ ወሲብ ያደርጋሉ። ልጅ ሲወልዱ ከዛ ልጃቸውን ለጣዖቱ ያርዳሉ፣ ደሙን ያፈሳሉ ማለት ነው። እናንተ እንደዚህ እንዳታደርጉ እንዳረክሱ ብሎ አስጠንቅቋቸዋል እግዚአብሔር እስራኤሎችን። ስለዚህ በላም አዲስ ስትራቴጂ ያመጣ፣ ሴቶች አዘጋጅተን እስራኤሎችን በዝሙት እንጣላቸው። እንዴት ይጥሏቸዋል? ወሲብ የእኛ ሴቶች እነሱን ያደርጓቸዋል። ወንዶቹ ጋር ወሲብ ካደረጉ ይጸነሳል። ከዛ ለጣዖት ልጅ ይታረዳል። በቀላሉ እግዚአብሔርን ማስቀየም እንችላለን። ያ የሚወለደው ከእስራኤሎችም ዘር ስለሆነ እግዚአብሔር ከመረጣቸው ጋር ስለሚሆን ከዛ በዚህ ዝሙት ውስጥ ተጨማለቁ ማለት ነው። ስለዚህ እስራኤልን ለመጣል መጡ። በእንደዚህ አይነት ሁኔታ የዘሞቱ የተባሉት እንደ ሕፃናት ሳይሆኑ ይህንን ኢንቴንሽን ይዘው ይህንን ሊያደርጉ የመጡ ናቸው። ይህንን ያደረጉት በጦርነቱ ላይ እርምጃ ተወስዶባቸዋል ማለት ነው። ነገር ግን የራሳቸውን በእንደዚህ አይነት ሁኔታ ያላቆሸሹትን አድኗቸው፣ ሴቭ አድርጓቸው፣ ታደጓቸው፣ ለራሳችሁ ውሰዷቸው። ከዛስ ስለ ጋብቻ ሕግ ምርኮኛ የነኚህ ምርኮ ናቸዋል። አድኗቸው አለ። ልታገቧቸው ከፈለጋችሁ ከተማረኩት ውስጥ ከያዛችሁ ውስጥ ልታገቡ ከፈለጋችሁ ግን አላቸው። ሳይ ሙስሊም 14:06 ላይ መንገድ ላይ ነው ገና ወሲብ የምታደርጉት እናንተ እስልምና እዛውኑ እንደተያዘች ሙሐመድ ሳፊያን እዛው መንገድ ላይ ነው ወሲብ ያደረጋት። ባሏን ገድሎ አባቷን ቤተሰቦቿን እንዳለ ገድሎ እዛን ቀን ነው ወሲብ ያደረጋት። የእኛ መጽሐፍ ግን ምን አለ? ልታገቧ ከፈለጋችሁ ነው ያለው። ወሲብ ልታደርጓት ባሪያ ልታደርጓት አይደለም ያለው። ልታገቧ ከፈለጋችሁ ፀጉሯንም ስለ ቤተሰቦቿ ትላጫለች፣ የሀዘን ልብስ ትለብሳለች። ከአንድ ወር በኋላ ከሀዘን መረጃ ሳይ መረጃ ኦኬ፣ አንዴ ክፈትለት ቆስጠንጢኖስ አይ ቲንክ ዘዳግም ምዕራፍ 22 ቁጥር 11 ላይ። ስለዚህ ከአንድ ወር በኋላ ምን ትሆናለህ? የመሐመዱን አልኩት። የመሐመድን ቆይ ከፍትላለሁ። የዘዳግሙን ታውቀዋለሁ። ኦኬ ካወቀው እሺ። የመሐመድ ወሲብ ያደረገውን አሳይ። የሳፊያን ታሪክ ነው አሁን ያልኩህ። ቤተሰባቸውን ገሎ ልጅቷን ምናምን አልኩህ። ስለምን ለቀጣለ ላሳየህ ሙሉ ታሪኩን። ለምን እወጣለሁ? በአንተ አላወጣም። በራሴ አይችልም።
እኮ ሙሉ ታሪኩን እንዳሳየ እኮ ነው። ሳፊያን እንዴት ወሲብ እንዳደረጋት ታውቃለህ? የዛን ለታ ነው አይደለም? የዛን ለታ ነው አይደለም? አሳየኝ። የዛኛው ምን አልከው? ሳፊያን እንዴት ነው ወሲብ ያደረጋት? አሳየኝ። አላውቅም። ሳፊያን ታውቃታለህ? እሺ አላውቃትም። አሁን አስቸጋሪ ነው። አንተ የምትለውን አላውቃትም። ሳፊያ የምትባል ሚስት አንተ የምትለውን አላውቃትም። ታውቃታለህ? አላደረጋትም። ጠብ ቢኖርም ታውቃለሽ? አንተ የምትለውን አላውቅም። ካላወቅህ እንዴት ነው ታዲያ? አስቸጋሪ አይሆንብንም? አሁን ያልኩህን እኮ ለራሱ አንተ ትዊስት ተረከው እኮ ወደኛ ዲፍሌክት ተረከው እኮ። አላውቅም አልከኝ እኮ። ካላወቅህ ደግሞ አስቸጋሪ ነው የሚሆነው። ልታወርደኝ ነው? አላውቅም አልከኝ። አይ እንደማውረድ ጉዳይ ሳይሆን አላውቅም አልከኝ። መረጃውን ልሰጥህ እችላለሁ። ታወርደኛለህ እኮ አሁን መሸነፍ ከጀመርክ ማለት አሁን ልታወርደኝ አይደል? ለምን ማውረድ? አላውቅም ያልከው እኮ አንተ ነህ ብራዘር። እሱም ብሎን አላውቅማ። እሱም ብሎን እኮ አላውቅም እኮ። ሳፊያን ታውቃታለህ ወይም ስለ አላውቅም አልከኝ። ሳፊያ ሚስት እንዳለች ውስጥ ታውቃለህ ስለ አላውቅም አልከኝ። የመሐመድ ሚስት ሳፊያ ቢንት ሁዋያ የምትባለውን አታውቃትም? እሱ ያለው እኮ አንተ የሰማል ነበርክም እንደ ያለው። ታውቃታለህ ወይስ አታውቃትም? ወንድማችን አባትና እናቷን ገሎ ወሲብ እዛኑ ሰዓት አረገ የሚለውን አውጣ። ታውቃታለህ? መጀመሪያ የተናገረ ካወቅ በኋላ እንደማላውቅ ነው እንደማውቅ እነግርሃለሁ። አሁን አላውቃትም ስትል የነበረው ለምንድን ነው? አውጣ ስለማችል አሁን ሌላ ጥያቄ በዛ ስትል የነበረው ምንድን ነው? ይኸውልህ ባይ ዘ ዌይ ክርስቲያኖች ቤት ነው ያለው። በመረጃ የሚወራበት ቦታ ነው ያለው። Now kill all the boys and kill every woman who has slept with man, but save for yourselves every girl who has never slept with a man. ካላወቅህ አስቸጋሪ ነው። በቃ ማለት ኦኬ። አንዴ ቆይ ቶፒኩን ፓራፍሬዝ አድርገው ቆሴ። እሺ መልካም። እስካሁን ስናይ ስንመለከት የነበረው በአይነቱ ለየት ያለው ድንቅ ድንቅ ነገሮች የምንመለከትበትን የሙስሊሞች ሁር ላይ ነው፣ የሙስሊሞች ጀነት ነው። በዛ ውስጥ ሁር ላይ ይባላል እየተባለ የምንሰማው የሙስሊሞች እንደልማለሸሸው አንዴ ወንድማችን ኖርማል ኖርዘርና እንደሚባል በቃ እየረበሽኩ ነው ዛሬ። አሁን ብላ እውነት ነው ስለተናገር ከሆነ ፈራ አንዴ ማይክነስ አስረድቼ እኮ አውቃለሁኝ የመጽሐፉን ካልክ በኋላ እስልምናውን አላውቅም ማለት። ስለዚህ መረጃን ልስጥህ ቻሌንጅ አድርገኝ ስለ ደግሞ አልፈልግም ማለት። ስለዚህ ስጠኝ እስልምና ለቀህ ትወጣለህ። በቃል በለው መረጃ እኮ ካመጣልኝ ሳፊያ እናት አባቷ እንደተገደለ፣ ወንድሟ እንደተገደለ፣ ቤተሰቦቿ እንደተገደሉ፣ ሙሐመድም ደግሞ ወሲብ እንዳደረጋት መረጃ ካመጣ እስልምና ለቀቅ ይወጣል እና በቃል ቆይ ቆይ ማንኛው ያወራለ ቀጣይ በለው እኔ የጠበቁና እንትና ስራውን አዘጋጅልኝ ቆስጤ በለው 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 በል ተናገር። እስልምና ለቅቄ እወጣለሁኝ። ሰፊያ ኪናና ባሏ እንደተገደለ ኪናና ይባላል ባሏ መሐመድ አትሳቅ። እንዴት እንዳስገደለው እራሱ ልንገርህ። እዚህ ላይ አንገቱ ላይ የጋለ ብረት ከጫነበት በኋላ ሊሞን ሲያጣጥር ከዛ አስነስቶ ለመሐመድ ቢን መስለማ ሰጠው። እሱ አንገቱን ቆረጠው። ከዛ በኋላ መሐመድ ወሰዳት። ይሄንን ካመጣውብህ እስልምና ለቅቄ እንደመወጣ በቃሌ በራሴ አንደበት መሰክራለሁ በልና አሁን ተናገር። ሚዩትን አንሳው። ደምቆ እንደተላልክ አላልክም እኮ አሁን እኮ ከፋውት። እንደውም እንዴት እንደተገደለ ራሱ ዘግናኝ በሆነ ሁኔታ እንደተገደለ እኮ እየነገርኩ ነው። አይደለም እንትን አትቀያይራ። ኪናና እንደተገደለ ኪናና ባሏ ነው። ይህንን ያስገደለው ሙሐመድ እንደሆነ አመጣብሃለሁ። አንድ ባሏን እንዳስገደለ አባቷን አመጣብሃለሁ። ቤተሰቦቿ እንደተገደሉባት እንዳለ አመጣልሃለሁ። የዛለት ሙሐመድ መንገድ ላይ ወሲብ ሲያደርጋት ሌሊቱን ሙሉ
ሲጠብቀው ያደረ ሴፍ ይዞ አለ። ጠዋት ሲያገኘው መሐመድ ምን አለው? ምንድነው የምትሰራው እዚህ ጋር ሲለው ቤተሰቦቿን ሙሉ ገለህ እኮ ነው ወሲብ ስታደርጋት ያደርከው። እቺ ሴት ሌሊት አንድ ነገር እንዳታደርግ ሰግጄ ስጠብቅህ አደርኩ ሁሉ ብሎታል ማለት ነው። ከመሐመድ ይልቅ የመሐመድ ሰሃባ ተሽሎ እንዴት ቤተሰቦቿን ገሎ ወሲብ ያደርጋታል ብሎ ተገርሞ ማለት ነው። እችን ቃል ብቻ ይውጣ እስቲ አንተ። ቤተሰቦቿን እንደዚህ ሚል አታመጣም። ታመጣ ግን እስልምና ለቅቄ ይወጣለሁ በል። አንተ የኔን እስልምና መልቀቅ ነው ደስ የሚያደርገኝ። አንተ ለቀቅ እኔ ምን ደስ ይለኛል? ምን አገባኝ እኔ። ጋር ነው የምትቃጠለው አንተ። ቆሰን ድረስ ቀጠለ ቶፒኩ ላይ መልሰው በቃ ሁለትን አልፈልግም ብለው እስልምና ከተመቸና እንደ በቆሎ እሸት ብትጠበስ በጋነ ምሳት ውስጥ ማገባኝ ወጣ። እኔ ደግሞ አንተ ስለወጣ ስለገባ እውነትን ተጋፈጥ። ቀጥል ኮፌ። ሙሉ ታሪኩን ያው ጠበሪ ላይ ማግኘት ይቻላል፣ ግን ቶፒኩ መልሰው እኔ እኮ ብያለሁ እኮ አንዴ በቃ ወንድማቸው ላይ ከነስ ተፈሮና ተማ ቶፒኩ ላይ መልሰው አዲሱንም ቶ እንዳከፍተው ወደዚህኛው ወደ ቀድሞ ቶፒኩ መልሰው። መልካም እሺ። ቻሌንጅ ያደርገኝ መፍቱን ቻሌንጅ ማድረግ ይችላል ውሸት ነው የሚል ካለ መልካም። እስካሁን ስንመለከት የነበረው ስለምንድን ነው? ስለ ሁር ላይኖች ነው። ይህ ሁር ላይን የሚባለው ነገር ደግሞ ምን እንደሚመስሉ ምን አይነት ነገሮች እንዳሉት በዱንያ ዓለም ላይ ያሉትን ሴቶች ሚስቶችንም እንደሚራገሙ አይተናል፣ ተመልክተናል። ይህን አይነት አስተምሮ ያስተማረ አንድ ነቢይ አለ ወይ? ከ124,000 ነቢያቶች ውስጥ አንድ ይህንን ትምህርት አስተምሯል ወይ? በጀነት ውስጥ ሚሊዮን በላይ የሚቆጠሩ ሴቶችን እንደሚያገኝ፣ መቅኒያቸው የሚታዩ ሴቶች በጀነት ውስጥ እንደሚያገኝ፣ ጡተውችማ ሴቶችን በእንትን ውስጥ እንደሚያገኝ ያስተማረ አንድ ነቢይ አለ ወይ? ቻሌንጅ አቅረብህን እስካሁን ድረስ አንድም ሰው ገብቶ ሲያስተምረን ሲነግረን አላየንም። መረጃ ምንም ሲጠቀስ አላየንም። እሺ አሁን የተናገርኩትን ሰምተኛል ወንድማችን? ሰምተሃል ወይ? እየተናገርን ያለነውን ነገር ሰምተሃል? በጀነት ውስጥ ሁር ላይን የሚባል ነገሮች እንዳሉ ታውቃለህ አይደለም? ሰይድ ይሰማሃል? ዝምታ ነው መልሴ እያለ ነው በውስጡ። አንድም መረጃም የለም፣ መረጃዎችም ጸጥ እንዳሉ ናቸው። ይህ አስተምሮ መሐመድ ብቻ በራሱ ለመደለያም ለማታለያም ነገሮች ሲጠቀምበት እንደነበረ ነው ገስ የምናደርገው። ምክንያቱም ለሙጃሂዶች 72 እንደሚሰጥ መሐመድን ደግሞ ቀደም እንዳየነው ተመልከቱ። ሚሊየንስ የሚቆጠሩ ቦታዎች ላይ ብዙ ሴቶችና አገልጋዮችን ባሪያዎች እንደሚያገኝ ተነጋግረን አይተናል። እፎይ እስቲ አንድ ጥያቄ ልጠይቃችሁ። ሙስሊም ነሽ እህታችን? አዎ አልሐምዱሊላህ። አንዴ ሰይድ ማይክን ያዝ አንዴ። እሺ ሁዳዬ ስለ ሁር ላይኖች ሰምተሽ ታውቂያለሽ? አይ እኔ ልጠይቃችሁ የፈለኩት ሶሎሞን ስንት ሚስት ነበሩት? ሰይድ አንዴ ማይክን ያዝ አንዴ። ቆይ እኮ እሺ ማይክን ያዝ አንዴ። እህታችን እያወራች ስለሆነ አንዴ ማይክን ያዝ። እሺ እህታችን ስለ ሁር ላይኖች ታውቂያለሽ? ሶሎሞን ስንት ሚስቶች ነበሩት? ህጋዊ ሚስቶች። ሰለሞን የሚባል ሁር ላይን አለ? አይ ስለ ብሉይ ኪዳን መጽሐፍ አንዴ ስለ ሁር ላይን ቆይ ጥያቄ ከሆነ ትንሽ ጠብቁና ትጠይቃላችሁ። አንደኛ እንዝገው፣ ችግር የለውም። እስቲ ነጃሽን ጠይቀው እስቲ። እንዴ ነጃሽ ሚዲያ የታለ? አይታየኝም እኮ እኔ ነጃሽ የሚባል የት ጋር ነው? ነጃሽ ኑራ ነው የገባኸው። በጎን እንደ ንቀት እያየህን ነው፣ እያሾፍክ ነው እንዴ? ነጃሽ አሁን እኮ ነው የገባኸው። ኧረ ፍጥነት
ፈጠነ ሱቅ ዘግቶ ነው የመጣው። የሚገርምህ ሲፈን አርሲ ሰላም እንዴት ናችሁ? እንደት ነሽ? ሲፋን ሆነ እንዴ ስምሽ? አለን አልሐምዱሊላህ። እስኪ ነብዩ በጀነት 1 ሚሊዮን ሚስት ሰጥቷል ያልተስተዋራ ነበር። እስኪ ያሳይ ማስረጃ ከኛ ያመጣው ምንም 1 ሚሊዮን ሚስት ሰጥቷል ያልተ ነበር። ኧረ ቆይ አንዴ እንትና ሀያት አንዴ ቆይ አንዴ አትክፈተው ቆስቴ። እሺ ሀያት ሲፈን አይ ቲንክ ክርስቲያን ነሽ? ሀያት ቀጥል። fachaan jiraani ani kiristaana ishii dhiifama garuu barumsa fudhachaa jiraani. ኑሪ እንትና ገለተሜ ጠይቃለሁ እረዳለሁ። የፍቅር ጥያቄ ያደረገው እኮ የፍቅር ጥያቄ ያደረገው ተረዳኝ እያለ ነው። ነጃሽ እኮ ነው የገባው ግን ወይ ቀጥል። ሶሪ ቀጥይ ሀያት በቃ ቀጥይ። ሀያትም ገና ከመግባት ይቅርታ። እሺ ምንድን ነው ጥያቄሽ? 1 ሚሊዮን ሚስት ለነብዩ ሰለላሁ ዐለይሂ ወሰለም በጀነት ውስጥ ይሰጣል እያልክ ስታወራ ነበርና ከኛ ያመጣው እንደዚህ አይነት ማስረጃ። እሺ ስንት ነው የሚሰጣው? አንተ 1 ሚሊዮን ብላል። አሳየኝ እስኪ ማስረጃው ከየት ነው የተገኘው? ስንት ነው የሚሰጠው? ጥያቄ እዚህ ምድር ላይ ያሉት ሚስቶቹን ነው የሚያገባውና አንተ ግን 1 ሚሊዮን ብላልና አሳየኝ። ያወራውን ነገር ምን ተሳስተ ነው አልገባኝ። እኔ 1 ሚሊዮን አላልኩም። አክቹሊ ቁጥር አልተናገርኩም። 1 ሚሊዮን ቦታ አለው ከዛ በዛ ልክ ሚስት ይሰጣል ብላል። ሲጀመር 1 ሚሊዮን ቦታ ምንም የለም። አያት ኦልራይት ያ እየተደማመጥን ይሁን። 1 ሚሊዮን ሚስት አላልኩም። ለታረሚ ገደብ አላስቀመጥንም። እሱን ታሳቢ አድርጊ። ስለዚህ 1 ሚሊዮን ሚስት ይሰጠዋል በፍጹም አላልኩም። 1 ቢሊዮንም ሊሰጠው ይችላል፣ ትሪሊየንም ሊሆን ይችላል። ሊሚት አላስቀመጥንም። ግን አንቺ ሊሚት አስቀምጠሻል። ምን የሚል አንተ ያልከው 1 ሚሊዮን ቦታ አለ ብለህ ያልከውን በደምብ ሰብቻለሁ። ክሌሙን ላሳይሽ። አንቺ ምን ብለሻል? ሊሚት አስቀምጠሻል። ምን የሚል በምድር ያሉ ሚስቶቹን ብቻ ነው የሚያገባው ብለሻል። ስለዚህ በርደኑ አንቺ ላይ ያርፋል ማለት ነው። አምጣ ማስረጃን። ቅድም ያወራበት እኔ እሱ ላይ ነው የገባሁት። ኦፕን አደረኩት። ለምን ኦፕን አደረኩት መሰለሽ? ይሄን ብቻ ነው የሚሰጠው እስካላመጣሽ ድረስ ትሪሊየንም ብል ክሌም ትክክል ነው። አምጣ ማስረጃ። ነብዩ ሰለላሁ ዐለይሂ ወሰለም ብዙ ሚስት ይሰጠዋል የሚል አምጣ መጀመሪያ። አሁን እኮ አንቺ ስላልሽን ምን ብላናለች እህታችን? የለህም ማለት ነው። ዝም ብለን ነው። ቆይ አያት ተረጋጊና፣ ሚስቶቹ ብቻ ነው የሚሰጡት ብለሻልና የኔ ቆንጆ አንድ መረጃ ብቻ ይኸው ከፍል አድርገሽ ሚስቶቹ ብቻ ነው የሚሰጠው ብለሻልና ሊሚቱን ገድበሻልና አንድ መረጃ ብቻ ትሪሊየንም ሊሆን ይችላል፣ ቢሊየንም ሊሆን ይችላል። 1 ሚሊዮን ለምን ቢሊየን ያልክበት ምክንያት ምንድን ነው? አሁን ቅድም ሀዲስ የሆነ ጽሁፍ ተወራ አልነበረ? ቆይ ሀዲሱን ታዩ። ምክንያቱም ይህን ያህል ብቻ ነው የሚሰጠው ተብሎ ስታልተቀመጠ ድረስ ሚስቶች ያገባል ከተባለ ያገባል ከተባለ ሴቶች ታገኛለህ ከተባለ ስለዚህ ሊሚት መጠን እስካልተቀመጠ ድረስ 10 ቢል አንድ ሰው ይችላል፣ 100 ቢል ይችላል፣ ቢሊየን ቢል ይችላል። መጠን ውስጥ ካልተቀመጠ ድረስ አንቺ ግን በምድር ያሉ ሴቶችን ብቻ ነው የሚያገባው ብለሻል። አንድ ማስረጃ ብቻ አንቺ ከፈለግሽ ከቁርአን፣ ከፈለግሽ ከሐዲስ፣ ከፈለግሽ ከተፍሲር፣ ከፈለግሽ ከሲራው፣ ከፈለግሽ ከሸሪዓው አንድ ማስረጃ እንጂ እና ቅድም ያወራው ዝም ብለህ ነበረ። ማምጣታችን አንተ ማምጣታችንም ላወራው ነገር እኔ ማምጣት በርደን የለብኝም እኮ አሁን አልኩሽ። ምክንያቱም የሌለብኝ ምንድን ነው? አንተ እኮ ክሌም አድርገህ እያወራህ እኔ ክሌም አላደረኩም። ብቻ ይሄን ያህል ነው የሚያገባው ብቻ ብዬ የተናገርኩበት የለም።
1 ሚሊዮን 2 ሚሊዮን ከየት አንጥተህ ነው ይሄን ሁሉ ሴት ምን ሊያደርግ ነው? ትሪሊየንም ሊሆን ይችላል። ምክንያቱም ቁርአንሽ ላይ ሚስቶች እንደሚገቡ ስለተነገረ መጠኑ መዳረሻው ስላልታወቀ ገደብ ስለሌለ አሁን አንቺ ገድበሽዋልና ሚስቶች ብቻ ናቸው ብለሻልና እንደዛኝ ማስረጃ እንጂ ማስረጃ ነው ሚስቶች የሚቆራለኝ አያት ከቁርአን ከሐዲስ ከተፍሲር ከሲራ ከሸሪዓው አንድ ማስረጃ እንጭልኝ። ቅድም አወራህበት ላይ ቆመ ማውራት አትችልም ማለት ነው። ለምን አወራለሁ? እኔም አራዳ ነኝ። አይ ተስማምተናል። ከታች ያላችሁት ዝም ብላችሁ ጉዞ ትላላችሁ። 1 2 1 ሚሊዮን 2 ሚሊዮን ሲላችሁ እህታችን ከስር ያሉትን አኪዝ ማድረግ ታይና ሚስቶቹን ብቻ ነው የሚያገባው ላልሻት ማስረጃ እንጂ አንተ 1 ሚሊዮን 2 ሚሊዮን ይሄን ያህል ሚስት ሰጣላልክበትን ቁጥር የሰጣውን አምጣ ትማሪያለሽ ማለት ነው። ምንም ማለት አትችይም። ምክንያቱም መረጃ ማምጣት አትችይም። እህታችን ብቻ ብላ ማስረጃ ማምጣት አትችልም። ምን መጠን አስቀመጠች እሷ ከሚስቶቹ ውጭ ያገባ ሚስቶቹን ብቻ የሚያገባ አለች። ሚዩት በቃ ጨረሽ እኮ እኔ እድል ሰጥሻለሁ። መረጃ የምታመጪ ከሆነ ይሄ ቤቱ የሚወራው ከ3ኛ ክፍል ያለፉ ናቸው። ቢያንስ ተረት ተረት የሚወራበት ሆነ እዛ 6ኛ ክፍል ያቋረጠ ኡስታዛችሁ ጋር አውሩ። እዚህ ቤት ስመጡ ግን መረጃ ይጠየቃል። አያት መረጃ ይጠየቃል እዚህ ቤት። ስለዚህ ለምናወራት እኔ ላወራሁት መረጃ ትጠይቃላችሁ፣ እናንተ ላወራችሁትም መረጃ ትጠይቃለሁ። ስለዚህ ታዳምጫለሽ፣ ትማሪያለሽ አሁን ማለት ነው። መረጃ ማምጣት ከቻልሽ ግን ከፍተሽ ታሳያለሽ። ቆስጠንጢኖስ አንዴ ክፈተው። ሱረት ዳዋ ላይ ተፍሲር ኢብን ከሲር ሰሒህ ከሆነ ናሬሽን ድሃም ሆነ አገኘህ አከበረህም። በምንድን ነው የከበረው? በምን ያህል ነው የከበረው? ክፈተው። 1 ሚሊዮን ያልነው ምኑን ነው? ክፈተው። መልካም እንግዲህ እንመለከተዋለን ቀጥታ verily your lord will give you so that you shall be well pleased ብሎ የሚለውን የቁርአን ክፍል ይፈስርልናል። so Allah will give him ምን Allah will give him ይሰጠዋል ማ አላህ in paradise በየት በጀነት paradise 1 million places 1 ሚሊዮን ቦታዎች 1 ሚሊዮን ቦታ ይሰጠዋል። ማን ያለው? ተፍሲር ኢብን ከሲር ባይዜ ማውራት ፈልጋለሁ። ሜዳርጊ ነገርኩሽ። ይሄ ተረት ተረት የሚወራበት ሳይሆን መረጃ የሚከፈትበት እንጂ አዳምጪ ሴትየው፣ ሀዲሱ ሳሂህ ነው። ሀዲስ ነው። ጭንቅላትሽን ትንሽ አሰሪው። አክቹዋሊ ሙስሊም ሴት ግማሽ ነች ብሏል። ቁጭ ብዬ ልታታልለኝ ነው ተፍሲር እያልክ ሀዲስ ሰኛል። አዳምጪሽ ኢዴት ኮባራስ መረጃ እንጂ አታመጣም። እንደዚህ አይነት ዘገምተኛ ሴቶችን ለእስልምና ይስማማል። መረጃ ሲከፈት አታልቅሱ። መረጃ መክፈት ልመዱ እንደኛ። ኤኒዌይስ 1 ሚሊዮን ሴቶች አላልነው። ያልነው ምንድን ነው? 1 ሚሊዮን ቦታ ነው ያልነው። ከዛ ቀጥል። ኢን ፓራዳይዝ 1 ሚሊዮን ፕሌስስ በጀነት 1 ሚሊዮን ቦታዎች ይሰጠዋል። ኤንድ ኢች ፕሌስስ እያንዳንዱ ቦታዎች ላይ ዊል ኮንቴን ዋት ኤቨር ሂ ዊች ኦፍ ዋይፍስ እያንዳንዱ ቦታ ላይ የሚፈልገውን ያህል ሚስት ይኖረዋል። ምን አለ? ሚስት ይኖረዋል የሚፈልገውን ያህል። እንዳለ ደግሞ በጣም የሚገርማችሁ እንዳለ ሰርቫንትስ ባሪያ አገልጋዮች አረበን ዲስ ዋዝ ሪኮርድድ አለ። ከዛስ ስለ ዘገባው ምን እያለ እየነገረን ነው? ዲስ ዋዝ ሪኮርድድ ባይ ኢብን ጃሪር ኤንድ ኢብን አቢ ሐቲም ፍሮም ሂዝ ራውት ኦፍ ትራንስሚሽን አለና ዲስ ቼን ኦፍ ናሬሽን ኢዝ አውተንቲክ ሰሂህ ነው። አዲሱ እናመሰግናለን ቆስቴ። ዘገምተኞች ተማሩ። ሴቶች በተለይም የአእምሮ ጎደሎ ናችሁ ስላላችሁ ነብያችሁ ተስማምታችሁ ዝም ብላችሁ አትጓዙ። ሶሪ ሀያት፣ እንደዚህ ልልሽ አልፈልግም ነበረ። ዘገምተኝነትሽ እየታየኝ ስለሆነ ነው። ይቅርታ፣ ኦፌንሲቭ መሆን አልፈልግም ነበረ። ዘገምተኝነትሽ ስለታየኝ ነው በጣም እና ተማሩ ሴቶች።
እፎይ አንድ ጥያቄ ልጠይቅህ። ቆይ አንዴ ቶፒካችን ላይ እንትን እንበል። ኤኒዌይስ ሎክ አንዴ ቁርአኑን ደግሞ አንዴ ክፈተውና ቁርአን ላይ ሊሚት አላስቀመጠም። 55 አንዴ ክፈተው። በየቦታው ላይ ቁርአን ውስጥ ምን ሚስቶች ከተጠጎሩ እንደሚሰጣቸው ይናገራል። ስለዚህ ይሄን ያህል ብቻ የሚል አንድም ቦታ ላይ ጥቅስ የለም። አንድም ቦታ ማለት ነው። ሚስቶች ብቻ የሚል አንድም ቦታ ላይ ሊያመጡልን አይችሉም። አንድ ቦታ ማለት ነው። አንብበው። ከጌታችሁም ጸጋዎች በየትኛውም ታስተባብላላችሁ፣ በውስጣቸው ከበፊታቸው ከባሎቻቸው በፊት ሰውም በባሎቻቸው ላይ አሳጣሪዎች አይኖቻቸውን በባሎቻቸው ላይ አሳጣሪዎች ሴቶች አሉ ይላል። ስለዚህ ሊሚት አልተቀመጠም። ሴቶች አሏችሁ ተብላችኋል። ስንት ናቸው አይታወቅም መጠናቸው። ይሄን ያህል ብቻ ተብሎ የተጠቀሰ አንድ የቁርአን ክፍል አያ ልታመጡልኝ አትችሉም። ስለዚህ ዘገምቶች አይምራችሁን በደንብ አሰሩ። መረጃ ስንጠይቃችሁ መረጃ አንጡ ማለት ነው። ቡሃሪን ክፈተው የቀደሙን 48 79 አያት መረጃ ልታመጪ ትችላለሽ። ሚስቶቹ ብቻ ነው የሚያገባው ስላች እንደምታስወርደኝ ዘገምተኛ ጭንቅላት በጣም የሚያስጠላኝ እኔ። ምክንያቱም ተረት የሚያወራ ሰው በጣም የሚደብረኝ አስተምሮቱ እያለ አዳምጪ። ሐዲስ ምን እንደሆነ ራሱ አታውቂም ማለት ነው። በመጽሐፍቶቻችሁ ውስጥ ያለው ቼን ኦፍ ናሬሽን ከተጠቀሰ ኢብን ከሲርን አታውቂም ይመስለኛል። ኢብን ከሲር ግሬድ ያስቀምጣል። ዳይፍ ከሆነ ዳይፍ ይላል፣ ሳሂህ ከሆነ ሳሂህ ይላል፣ ሐሰን ከሆነ ሐሰን ይላል፣ መውዱ ከሆነ መውዱ ይላል። ግሬዱ ምንድነው አለ? ሳሂህ። ኢብን አንድ ቦታ አይደለም የጠቀሰው፣ ሁለት ቦታ ነው። ከፍ አድርገው እንትና ቆስቴ ሁለት ቦታ ነው የጠቀሰው፣ ሁለት ቦታ ነው። ሌላ ቦታም ጠቅሶታል። ያ ሁለት ቦታ ነው ሳሂህ መሆኑን እንትን ያለው። ይኸው እዚህ ጋርም አስቀምጦታል። ምን ይለናል? ይሄኛው በኢብን ጃሪር ተጠቅሷል ብሎ ይኸው ትራንስሚሽኑ the chain of narration is authentic to ኢብን አባስ ከኢብን አባስ። ስለዚህ ምንድነው አለ? ሳሂህ ነው፣ ኦተንቲክ ነው። ስለዚህ ሐዲስ የሚባለው ወሬ ማለት ነው። ሐዲስ ማለት ነው ማለት ነው ወሬ ማለት ነው፣ ሰንሰለት ያለው ማለት ነው። ስለዚህ ግሬድ ይሰጣል። ሳሂህ ዳይፍ ይባላል። አሁን ቡሃሪን ክፈትና አንብቦ። መልካም እሺ። ሀያት ባለቤትሽ ወይም አባትሽ በየ60 ማይሉ ላይ ገነት ውስጥ የሚጠብቁት ሴቶች አሉ የሉ? ቆይ እንዳታስወርደኝ፣ እኔ ማውራት ፈልጋለሁ። እዚህ ቁርአኑ ላይ ማውራት ፈልጋለሁ። አይ ማስረጃ ትከፍቻለሽ። ተረት እኛ ቤት አይወራም። ሀያት ተረት ከሆነ 6ኛ ክፍል ያቆሙ ተረት ከሆነ 6ኛ ያቆሙ ኡስታዞች ጋር ነው የምታወሪው። እኛ ጋር ከሆን ቅድም ምን ብለሻል? ነብያችን የሚያገባው በምድር ላይ ሚስቶቹን ብቻ ነው ብለሻል። ብቻ ምትል ቃል አንድ ካመጣሽ እኔ ንጽጽር አቆማለሁ። አንድ ከቁርአን አይደለም፣ ከሐዲስ አይደለም፣ ከተፍሲር አይደለም፣ ከሲራ አይደለም፣ ከፈለግሽው ኪታብ ብቻ ነው የሚሰጠው። አገልጋይም ባሪያም ሚስትም እነኝም ብቻ ነው የምትለዋል አንድ ጥቅስ አንድ አምጪ። አሁን አንተ እዚህ ቁርአኑ ላይ ከፍተህ ብዙ ሚስቶች ቁጥር የለውም ነው ያልከው አይደል? ፕሊስ አምጪ። ወሬ ያውን ታዩና ተሽሞርማሪ የሆኑ አልጋውን የሚዞሩ ቁርአኑ ላይ ያወራሁን ላውራ እንዴ? ምንድን ነው አልጋውን የሚዞሩ መዓት አሉ። እሱ አትጨነቂ፣ እሱ አይደለም ጥያቄያችን። አሁን በቃ ተፈተው ቁርአኑና ላውራ። አንቺ ላወራሽው አምጪ። እኔ ምንድን ነው ያወራሁት? ሚስቶቹ ብቻ ነው የሚያገባው የሚሰጠው እሱ እኔ ብቻ አላልኩም። እዚህ ምድር ላይ ያሉትን ሚስቶቹን ያገባል ያልኩ ብቻ የሚል ነገር አልጨመርኩም። ግን ቁርአኑ ላይ ያለውን አንተ ጨረስን። ፔሬድ ሚስቶቹን ብቻ አይደለም ያልኩት እነሱን ብቻ ያገባም የሚል ውስጥ ገባሽ ማለት ነው። ስለዚህ መጠናቸው አይታወቅም። መጠናቸው ማይታወቅ ከሆነ ደግሞ ጨረስን ማለት ነው። እኛ ወዳልነው መጣሽ። ጨረስ። በልጅነት ያመለጠ ክትባት አለ አይደል? መሐመድ መሰልኩ እንደ እኔ ነብይ መሰልኩ። ተስማምተናል። ባይዘዌይ ሀያት እዚህ ጋር ወሰናላለች። ሚስቶቹ ላይ ብዙ ይላል ስላለ እኔ ማውራት እፈልጋለሁ። እውነት ካላችሁ አስሩኝ።
አይ አንዴ ምንም የምታወሪው ነገር የለም። ማስረጃ ታመጫለሽ ቅድሚያ። ቁርአኑ ላይ 2 ሚስት ነው የሚለው። ከዛ በላይ የለም። አንድ ምን ብዙ ሰዓት ይገባውኝ ምን ለምን ነው ጥያቄን ማመለሰው? ግን አንተ ሰውዬ አይ ተረጋጋ፣ ተረጋጋ። ያው እሷ የተናገረችው ምንድነው ሚስቶቹን ብቻ አያገባም የሚለው ነው። ሚስቶቹን ብቻ አያገባም። አሁን በቁጥር ከፍላጎቱ ጭምር እንደሚያስተናግደው በዚህ በ1 ሚሊዮን ቦታዎች ላይ በእያንዳንዱ ሚሊዮን ቦታ በቁርአንና በሐዲስ አልመጣም። አዲሱን አንብበው መልሽው። ቡሃሪን አንብበው አልመጣም ብላለች። አንብበው ቁርአኑ ላይ 2 ሚስት ነው። አንብቢ ጭንቅላት ነው ያላት። እውነትም መሐመድ ጎደሎ ነው ያላቸው የሙስሊም ሴቶች እንደዚህ ናቸው እንዴ? ክበች እውነትም ያላቸው እውነት ነው። ሴት ላይ ያሉትን ሰው ተናገረባቸው። ክበች ወሬ አታውሪ። ክበች ማስረጃ ክፈች። ክፈች። 2 ብቻ ነው የሚያገቡት ብለሻል። ክፈች ኢዴት እውነትም ዘገምት ናቸው መሐመድ ያላቸው እውነት ነው። አዳምጪ። ሎክ ቅድም ምን አለች? የመሐመድ ሚስት ብቻ አዳምጪ። እውነትም ዘገምት ናቸው መሐመድ እንዳለው ሙስሊሞቹ ዘገምት ሆነዋል። ሴቶቹ አስተምሮቱ ተጽዕኖ አድርጎባቸዋል። ምን አለ ቅድም? ሚስቶቹን ብቻ አላልኩም ማለች። ብቻ አላልኩም ካለች ይጨምራል ማለት ነው። እነሱን ያገባል እነሱን ብቻ አይደለም ማለች። መለሰችና ቢፈቀደው 2 ብቻ ነው ቁርአን ውስጥ ትለኛለች መልሳ። መሐመድ ስንት ነበረው? በአንድ ሌሊት 7 የሚያገባው ተጨማሪም ያገባል ካልሽ መልሰሽ ደግሞ 2 ብቻ ነው ትለኛለች። ዚስ ማ ጭንቅላታቸውን ብሬን ዋሽ ዳርጎታል። 6ኛ ክፍል ኡስታዛችሁ ጋር ሄዱና ተማሩ። አእምሮአችሁን አጥቦታል። እናውቃለን። አስተምሮቱ ዘግኗችኋል፣ ቀፏችኋል፣ አስጠልቷችኋል። መረጃ ክፈቱ አይከፍቱ። ሚኒመሙ 2 ነው ብለን ተነስተናል ቅድም። ያ 2 ነው ሚኒመሙ። መነሻው 2 ነው። መዳረሻው ግን 2 አይደለም። ለእያንዳንዱ አትሊስት 2 ያገባል በገነት። ያ ነብይህ አይደለም ግን ዘገምት አትሁኑ ሴቶች፣ ነቃ በሉ። ከአህያ የተቻለ ጭንቅላት አይኖራችሁም እንዴ? ንፍጥ ጭንቅላት እንዴት ይዛችሁ ትጓዛላችሁ? በ1ኛው ሴንቸሪ ላይ ያላችሁ የ7ኛ ሴንቸሪ አንድ የአረብ ግመል እንትን ዊችዝ ማንበብ መጻፍ ማይችል ምንም ማያቅ ማህየም የተጫወተባችሁ እንዴት በሱ ትመራላችሁ? ተንቀሳቀሱ እንጂ። እስከ መቼ ድረስ ነው በድድብና ውስጥ የምዋኙት? እስከ መቼ ድረስ ነው በድንቁርና ውስጥ የምቀጥሉት? መረጃ ስትጠይቁ መረጃ ማምጣት፣ መረጃ ስናመጣ ሪፊዩዝ ወይን ማድረግ እኮ መረጃውን አይ በዚህ ምክንያት ብሎ እንትን ማለት ወይን አታውቁት መረጃዎቻችሁ። በየ60 ማይሉ ላይ ሴቶች ይቆማሉ ካለ በእያንዳንዱ ኮርነር ላይ ሴቶች ይቆማሉ። አይ 2 ብቻ ነው ማስረጃ የለም። ሚኒመሙ 2 ነው። ያ ተዛስ ተጨማሪ ደግሞ በየ60 ማይሉ ላይ አሉ። እሺ አልጋው ላይ ተሽመርማኔ የሆኑ ደግሞ አሉ። በየአልጋው ላይ የሚሽመርመሩ የሚዞሩ በየአልጋው ላይ ተሽመርማሪ የሆኑ የሚላቸው በየ60 ማይሉ የሚቆሙ አይደሉም። አንዱ አንዱን አይተያይም ከተባለ 2 ብቻ ናቸው ማለት አይደለም። አልጋው ላይ አሉ፣ ከአልጋው ወጥቶ ደግሞ በየኮርነሩ ላይ አሉ። በየ60 ማይሉ ርቀት ይላል። ይሄ ለተራው ህዝብ የተሰጠ ነው። ይሄ ለተራው ህዝብ ነው። ለሙሐመድ ግን ኢብን ከሲር ባስቀመጠው መሰረት 1 ሚሊዮን ቦታ ይሰጠዋል። 1 ሚሊዮን የፈለገውን ሚስት የፈለገውን ሰርቫንት ይዟል። ሐዲሱ ኦተንቲክ ነው ብሎ ያለውን ያደለው አንድ አዲስ ሳይሆን 2 አዲስ ሳሂህ ነው ብሎ ያስቀመጠውን ያደለው ኢብን ከሲር ነው ያስቀመጠው። ብቻ የሚል አንድ ጥቅስ አምጡልኝ። ብቻ ነው የሚል አንድ አዲስ አምጡ። ቁርአን ላይ እንደዛ አለ አላችሁ? አንድ የለም። ኤኒዌይስ ስለዚህ በገነት ውስጥ ለወንዶቹ የተዘጋጁ ሆር ላይኖች አሉ። እሱ ያስማማናል።